ከ3 ጊዜ በላይ የራሴን ለማጥፋት ሞክሬ ሆስፒታል ገብቻለሁ። ዛሬ እጅግ ድንቅ ታሪክ ልናስቆመኩማችሁ ነው። ከዛ በፊት ግን የዛሬ እንግዳችን ልዩ ትዕዛዝ ሰጥታናለች። ምን እንደሆነ ውስጥ ገብተን አብረን የምንመለከተው ይሆናል። በነገራችን ላይ ተመልካቾቻችን ገና አንደኛ ፎቅ ላይ ያለን ኑሮ ብቻ ሳይሆን ቂምም ያደክመዋል። እኔ ቂመኛ ነበር። ጋይስ አራተኛ ላይ ያለን እጅ ስጥላ ራስ በጣም ትንሽ ጊዜ እንደቀረው ሰው ነው የምኖረው እኔ። የሙከራ ስርጭት ነበር ከዛ በፊት ኑሮሽ? አዎ ለኑር አልኑር አልቀጥል ተመልካቾቻችን ማንገባበት ቤት ማንነግራችሁ ታሪክ የለም። ስራዬ በኢንጂነሪንግ እስከማገኝ ድረስ የሰው ቤት ሰራተኛ ለመሆን መፈለግ ጀመርኩኝ። እኔ እኮ ህይወቴ ላይ በጣም ለፍቻለሁ። ማንንም ያቅፈኝ ሰው አይደለም። ስንተኛ ወለል ላይ 9 ደርሰናል መሰለኝ። ልጅሽን ስሟን እውነት አልሽው? ለምን ነው እውነት ያልሽው? ሆስፒታል ሄጄ የልጄን የልብ ምት እስከማዳመጥ ድረስ አፖርት በማድረግና ባለማድረግ ሐሳብ ነው። ኦኬ 11 ደረስ ነገር ማይ ጋድ። በነገራችን ላይ እንግዳችን ስለ ፍቅር ድንቅ ሐሳቦችን ታጋራችኋለች። ደሃ ወንድ ወዳለሁ። እኔ በጣም አፍቃሪ ሰው ነኝ። እንደዚህ አይፈቀርም ይሉኛል። ጎበዝ ነኝ ጀነጀን። አረተ እንዴት ነው ጎበዝ ጀንጃኝ የሆንሽው? 13ኛ ፍቅር ደርሰናል። ልጅነቴ ነው አባቴ ሞተው አይደል? መታወቂያ ላይ ነው ስሙን ማቀው። እግዚአብሔርን ህይወቴ ላይ አውቀዋለሁ። እሱም ያቀኝን ያህል አንተ ብታቀኝ አታወራኝ። ጨለማዬን አስወግዶ ያበራልኝ ነው ቃለው። አቤት ሳሚን ፈልጌ ነበር። ሳሚ ፖፖላይ እግዚአብሔርን እኔ እሑድ ሰርቼ ማክሰኞ መንገድ ላይ ሳውቆኛል። ጋይስ ደርሰናል። ቤቱ አይ ነው አይደል? ሲጀምር ወንድ ልጅ ኑሮ ይፈራል። ደገፍ የምታደርገው ሴት ካልሆነች በስተቀር በመቀመጫው አይደገፍ። ሄሎ እንግሊዝ ለንደን ቢሄዱ ምን ሊያደርጉ ይችላሉ? ለንደን ብሪጅ ላይ ፎቶ መነሳት ወይስ የባኪንግሃም ፓላስን መጎብኘት ወይንስ ደግሞ በታላቁ እንግሊዝ ፕሪሚየር ሊግ የተለያዩ ስቴዲየሞች ላይ በመግባት በቀጥታ መከታተል? እነዚህና ሌሎች ያልታዩ ድንቅ ቦታዎችን እየጎበኙ የፈረንጆቹን አዲስ ዓመት በለንደን ለማክበር ቬጂታን ኢትዮጵያ ቱር ኤንድ ትራቭል ቀጠሮ ይዟል። አሁኑኑ በዚህ ቁጥር ደውሉ። ዋው ቤት ይላል። ዋው ቤት። አንቺ ግን ትኩረትሽ እዚህ ጋር ነው። ተመልካቾች እንኳን ደህና መጣችሁ ያቸውስ። ደህና መጣችሁ የማራኪ ወግ ቤተሰቦች። ማን ቤት ነው ያለነው ዛሬ? የሳሚናት ቤት። የሳሚናት ቤት። ሳሚ በኋላ አለ ቁጭ ብሎ ነው። ቁጭ ብሎ ነው። ሳሚ ጋር ሲመጣ እንደዚህ ዞልኝ ይመጣ። ቤትሽ ብዙ ሰው ይመጣል? አራተ በእውነት ዛሬ ነው ሶስት ሰው አንድ ላይ ሲመጣ ለመጀመሪያ ጊዜ ነው። ሶስት አራት ነን እኛ አራት አምስት ሆነን የመጣ ነው። ለመጀመሪያ ጊዜ እኔ ያለው ቤት ሲመጣ ዓለም ነው ዛሬ። ለምን ነው ሰው ቤትሽ የማይመጣው? እኔ ከዛው ጋር በጣም ብዙ አልገናኘም። በጣም ኮምፎርት ዞኔ ቤቴ ብቻዬን ሰው ነው የሚያስደስተኝ። በነገራችን እየደከመኝ ነው። ግን ቆይ ከመቀበልሽ በፊት ግን ምን እንደሆነ እንየው እናሳያችሁ። ምን እንደሆነና ለምን እንዳመጣሁት ለምን መሰለሽ ያመጣሁት? እኛ እንግዶቻችንን ቀድመን ሪሰርች እናደርጋለን፣ እናጣራለን የጀርባ ታሪካቸውንና ብዙ ጊዜ የሳሚናት ያው ምግብ ውጪ እንደምትበላ ሰማን። እውነት ነው? እውነት ነው። ቀና ብለሽ እውነት ነው? ኮራ ታሪክ ስላልሆነ እንደዚህ ዞሬ ባወራው ነው። ግን እኔ በቃ ብቻዬን ስለምኖር ደክመኛል። ቡናውም ዛሬ ነው። ላንተ ክብር እግዚአብሔር Thank you so much ይሄን ግን ይወበናትሽ በጣም ያበደ ምግብ ወር ነው በለው። በጣም ነው የሚያምረው ሲታይ ራሱ። ያ በጣም ተጁ ምግብ ምንድነው? ፍርፍር ነገር ይመቻል። ፍርፍር ነገር የላጤ ምግብ ነው ማለት ይቻላል። ፍርፍር አዎ ላጤ እንደው በምን እርግጠኛው ከምናምን አትይኝ? በምን እርግጠኛው እንዴ? በምን እርግጠኛው? ቀጣዩ ጥያቄ ማን ነው እዚህ ቤት ያለ አስተዋቂ ልልሽ ነው። እኔና ልጄ ፎቶ። አንቺ ላይ የልጅሽ ፎቶ ብቻዬን ነው የምኖረው። ልጅሽስ? ልጄ አሁን ለጊዜው ቤተሰቦቼ ጋር ናት። ኦኬ ከከተማ ወጪ ስራ የበዛብኝ ስለሆነ ኦኬ አሁን ለጊዜው እዛ ናት። በጣም አሽሙቅ ነው። አይ ሙያ በጣም አመሰግናለሁ። አይ ሙያ ተመላልሳችሁ ጠይቁኝ። ይልመድባችሁ
በጣም አሪፍ እስኪ ላይፍ ስታይልሽ ንገሪኝ እኔ ከስራ ውጪ በጣም ብዙ ጊዜ ቤት ነው ማሳልፈው ጎረቤቶቼን ብጠይቃቸው ራሱ እዚህ ቤት ሰው በጣም እንዴ ነው የሚሉት ምን ታደርጊያለሽ ቤት ስትሆኝ ቤተሰብ ፊልም ያለው አንዳንዴ አነባለሁ ብዙም ያን ያህል አንባቢ ባልሆንም ግን ወደፊት መስራት ለምፈልጋቸው ነገሮች አስባለሁ ምናምን በጣም አሪፍ ምንም ነው ላይክ ምግብ ማሰሪው ሰርተሽ አላደግሽም ወይስ ደግሞ የመስራት ልምዱ የለሽም እሰራለሁ እሺ ለኔ የምትሆን እኮ እሰራለሁ ችግሩ ለሰው የሚሆን መስራት ማለት ነው ፋሚሊስት መሰረች ደግሞ በጣም ብዙ ነገር ይሄን ነገር ይፈልጋል አብረን ነው የምሰራው ከማን ጋር ከፋሚሊስ ጋር ኦኬ እሱም አይወድልሽ እኔም አልወድም እለዋለሁ የምር እንዴ እሱም ካልወደደ እኔም እሱም የማይወደው ነገር እኔም ላልወደው ይሄ የሴት የወንድ ምናምን የሚባለውን ስራ አታምኝበትም ነው ወይስ ምንም ነገር ላይ ሴት የወንድ ስራ አይደለም አንዳንድ ሴቶች ግን ምንድነው ባሌ ወደ ኪችን እንዲገባ አልፈልግም የሚሉ ሴቶች አሉ ኪችን ስለገባ እኮ ወንድነቱ ይጠፋል ማለት አይደለም በዛው አይነት ኤነርጂ ሊያግዝህ ይችላል ደስ ይላል ምናምን እንጂ ሲሪየስሊ ምናምን ክትፍ አይኑ ያለቀሰ ምናምን እንደዚህ እንትን ይበል ማለት አይደለም ግን አብረን ሁለታችንም ያለንን ኔቸር ሳናጣ እንደዛ ኢንጆይ ማድረግ እንችላለን ምን ያዝናናሻል አሁን ላይ እንደነገርኩ ብቻዬን መሆን ያዝናናኛል አሁን ማለት ለክ ብቻ መሆን እንዴት ያዝናናል እኔ በጣም ነው ያዝናናኛለሁ ብቻዬን ወጥቼ በላው ሬስቶራንት ሄዳለሁ ቦታ ሄዳለሁ መፈልግበት ሀገር ላይ ብቻዬን ሄዳለሁ ሬስቶራንት ምናምን አሁን ብቻሽን ቁጭ ብለሽ አዝሽ አዝሽ በላለው መፈልገው ነገር አደርጋለሁ ማለት በቃ በዚህ 2 አመት ውስጥ በጣም ትንሽ ጊዜ እንደቀረው ሰው ነው የምኖረው እኔ አሁን እንደቀረው ሰው ስለ ለምሳሌ አሁን እኔ 28 አመቴ ነው 30 አመት ብጨምርበት ወደ ኦልሞስት 58 ወደ 60 አመት ይጠጋል አይደል አፕሮክሲሜትሊ እንደዛ ይጠጋል ሶ የዛኔ ማማንተናምና መባል ሰው ነኝ ይሄ ኢነርጂ ሉዝ ለማድረግ 30 አመት ነው ያለኝና ቶሎ ነው እየተደሰትኩ ያለው ሁሉንም ቀን ሉዝ ማድረግ አልፈልግም ላይ እና ማንንም ሰው ደግሞ መጥቶ እንዲረብሸኝ አልፈልግም ባድ ኢነርጂ ላይፌ ላይ እንዲያመጣ አልፈልግም ለዛ ነው ፕሮቴክት የምታረጊው ራስሽን ለብቻሽ ነው በቃ የሆነ ማስመሰል አልፈልግም ከዛ የሆነ ከሰው ጋር ለመኖር ምናምን ነገር የውሸት መሳቅ አልፈልግም ምናምን ተማሪ አረ እየበላሽ በእናትሽ ገና ካሁኑ ምግቡን አስረሳይኮ ወሬሽ እኔ ጋር ነው ግን ለመጀመሪያ ጊዜ ምግብ ይዘህ መጣው ይዘህ ሄድክበት አለ ታሪካዊ እኮ ኢንተርቪው ነው የዛሬው ማለት እድለኛ ሰው ነኝ yes ምግባችንን እንበላለን ቡናችንን እንጠጣለን ከዛ ግን በቃ ከዚህ ሁሉ ላይፍ ስታይል ጀርባ የሳሚ እናት የመጣችበት ምን አይነት ሊሆን ይችላል ብዬ በጣም በጉጉት ብዙ ደግሞ ለመጀመሪያ ጊዜ አንቺን ታሪክ የሚሰሙ ይኖራሉ ብዬ አስባለሁ ማራኪው ተመልካቾች ድንቅ ነገር እንደምንሰጣቸው እርግጠኛ ነኝ ተስፋ አደርጋለሁ እኔ የሚጠቅም ታሪክ ካለኝ ማራኪው ግን ሰብስክራይብ ስታደርጉ እንደዚህ አይነት ድንቅ ያልታዩ ታሪኮች በቀጥታ ወደ እናንተ ይደርሳሉ አሁን ሁሉ ሰብስክራይብ አድርጉ እሺ ተበላ ተጠጣ ታያለሽ አሁን እንግዲህ የሰው ቤት የሰው ነው ከበሉ ከጠጡ ውጡ ታያለሽ ብዬ ነበር ግን ያው ገና ስንቱ ታሪክ አለ ገና ያልተወራ እንዴልሽ አለው የሳሚ እናት እና አለ ብለሽ ነበር ሳሚ ደግሞ ልጅና የልጅ ፎቶና አንቺ ብቻ ናችሁ እዚህ እንዳላችሁ የነገርሽ where is ሳሚ ይመጣል ነግሬሃል ነበር ቁጭ ብሏል ኦኬ መቀመጫው ላይ ከኔ ነው የመጣው ሳሚ የሚባል ሰው ነው ያላቀም እውነት ለመናገር እሺ የልጅሽ ስም ማን ነው እውነት አንቺ ግን የምታወቂው በሳሚ እናት እንጂ የእውነት እናት ነሽ አንቺ እኔ የእውነት እናት ነኝ ሳሚ ታዲያ ማን ነው ኮንቴንት ነው ላይክ ግን ስቶሪው የኔና የኤክስ ነው ኤክስሽ ሳሚ ነው የሚባለው አይደለም ካራክተር ሰተሽው ነው የሆነ ጊዜ ላይ በእድሜ ከሚያንሰኝ ልጅ ፍቅር ይዞኝ ነበር በእድሜ የሚያንስሽ እሺ እኔ እድሜውን ግን ጠይቄው አይደለም እሱ ማለት ግን ከእድሜው በላይ ማቹር ያደረገ ሰው ታውቃለህ እንደዛ አይነት ካራክተር ስለነበረው እሺ ብዙም አይደለም የ2 አመት ማለት ታናሽ ነው እሺ ከዛ ግንኙነታችን ወደ ቤተሰቦቹ ጋር ሲደርስ እኔ 26 አመት ሆኜ እሱ 24 አመት ነበር ይሄ ፊዚካሊ ምናምን ግን ኦልሞስት ተቀራራቢ ነገር ነው ምንም እንትን አያስታውቅም እና በጣም አስተሳሰቡ ላይፍ ስታይሉ ምናምን በጣም በቃ እንደ 40 አመት ሰው ነው ሶ እኔ ነገር አለሙን ወደ መሃል ላይ ነው ያወቅኩት እድሜው ኦኬ ከዛ ወንድሙ ጓደኞቹ የወንድሙ ጓደኞች ምናምን
ልጅ ነው ይሉኛል በጣም አቢዩዝ ተደረግኩ ነበር እሱኮ ልጅ ነው እሺ እና ልጅ ነው በቃ ልጅ ነው ስራውን እየሰራ አይደለም ፎከስድ አይደለም በቃ የሆነ ስራ አቋርጦ አንቺ ጋር ይመጣል በቃ እሱ አሁን ለሱ በጣም ልጅ የሚባል ነው ወንድ ልጅ የሚባል ነው በጣም ነው የደበረኝ የሆነ ሰዓት እሺ ከዛ የሆነ ቀን ቁጭ ብለን ከህቴ ጋር እያወራን ምናምን እሱ በብቁ ነኝ ብሎ ሴት ጋር ከሄደ በኋላ ቤተሰቦቹ እንዴት ልጅ ነህ ይላሉ ልጅ አለመሆኑን እኮ ቼክ አድርጎ ነው ሴት ጋር የመጣው አይደል እሱ ነው እሺ እና ልጅ አለመሆኑን ደግሞ አውቃለሁ እኔ እና ለምንድነው እንደዚህ የሚሉት እና ከነሱ በላይ እኔ ነኝ የማውቀው ልጅ አለመሆኑን ግን ልጅ ነው የሚለው ነገር በጣም እንተናለኝና እና ከዛ ከህቴ ጋር ያወራን በጣም የኢትዮጵያ ወላጆች ልጆቻቸው ልጅ ነው ይላሉ ታውቂያለሽ በተለይ ወንድ ልጆቻቸው የሚያድግ አይመስላቸውም ምናምን ከዛ የሆነ የእናት ካራክተር አድርገው ነው ምናምን ቲክቶክ ላይ ፖስት አደርጋለሁ ፖስት ሳደርገው ግን የሱ ቤተሰቦች እንዲያዩት ብቻ ነበር ምንድነው የሰራሽው ኮንተንት በቃ ለካራክተሩ የ24 አመት ወጣት ነው እሺ እናትየው በጣም ልጅ ነው ትለዋለች እሺ ፍቅረኛው መታ ስጠይቀው ልጄ ፖፖ ላይ ነው ገና አሸዋለው ገና አስደሳዋለው ምናምን በጣም በቃ ኤግዛጀሬት አድርጌው እሺ እንደዛ ብዬ ፖስት አደረኩ ማለት ይሄን ፖስት ያደረግሽው ከሱ ጋር አቆማችሁ በቃ በቤተሰቦቹ ምክንያት እንዴት አቆማችሁ ላይክ ተነጋገራችሁ ከሱ ጋር እነሱ ልጅ ነው ስላሉሽ ብቻ እሱ ከተቀበሉ አንቺ ከተቀበልሽው ለምን በመሃል በቃ የሆነ እኔ ቶለሬት ማላረጋቸው ነገሮች ከቤተሰቦቹ በተለይ ከወንድሙ ጓደኞች ምናምን በቃ ደስ የማይል ነገር ነበረ እኔ ደግሞ እዛ ጭቅጭቅ ውስጥ የመቆየት ሞራል አልነበረኝም እሺ በቃ ሙቭ ኦን አደረኩኝ እሱም አደረገ ሐሳቡን ስናወራው ወደ ኮንተንት ቀየርኩት ኦኬ ከዛ ሳሚ ፖፖ ላይ ነው አለች ሳሚ ፖፖ ላይ ነው አለች እስካሁን ስራ ቦታ ላይ ስሙ ሳሚ ነው ስሙ ተቀይሮ ይሄንን የኔና የሱን ስቶሪ የሚያውቁ ሰዎች እሺ ሳሚ ነው የሚሉት ሳሚ ነው የሚሉት ማለት ነው በጣም ነው የሚናደደው ስቲል ይነግሩኛል እየደወሉ ቪዲዮውን አየው ቤተሰቦቹ ሲያዩት ምን አሉ ኦፍ ኮርስ ቪዲዮማ እኮ በጣም ብዙ ቦታ ታይቷል በጣም ብዙ ሰው ሼር አድርጎለታልና እሺ ይሄን የሰራው ለምን እንደሆነ የሚያውቁ የቅርብ ሰዎች የኔና የሱን ስቶሪ የሚያውቁ ሰዎች ስሙን ቀይሮት ስቲል ሳሚ ነው የሚባለው ሳሚ ነው ወይኔ በእናትሽ ደስ ነው የሚለኝ ነው እንዴ ለሱ ግን ደስ አይልም እኔ ግን ደስ ምን አሉሽ አናገረሽ ቤተሰቦቹ እሱ ምናምን ይሄ ነገር ቫይራል እንደወጣ ጓደኞቹ ምናምን ከሴት ጋር ትጣላ የሚባለው እውነት ነው አለኝ አንዱ ጓደኛው ደውሎ ከሴት ጋር ትጣላ እሺ እና ዓለም አቀፍ ሪቬንጅ ነው ያላቸው ምናምን ይሄ ዋንቷን የተጣላችሁበትን ጉዳይ በአደባባይ ነው የሚመልሱት የሚባለው ሴቶች እውነት ነው ምናምን የምር እንደዛ ነው ሴቶች በጣም ጥቂት ፍቅር ስትሰጣት ሴት ልጅ በጣም አባስታል ሰጥስ ትችላለች ትንሽም ደግሞ ስታስቀይማት የጥላቻንም ጥግ ልታሳየህም ትችላለች ሴት ልጅ ይሄ ላይክ አውቃ ነው የምታደርገው በያስባለሁ ሞኝም ስትሆን አውቃ ነው ሞኝም ትሆነው እሺ ስትታለል ማውቃ ነው የምትታለለው እንድታታለላት እድሉን እየሰጠች ምናምን ስለምትወድ እንደዛ ነው እንጂ ይሄ በጣም ማታቀውን አይነት ተንኮል ልታሳይ ትችላለች ሴት ልጅ ይሄ በቃ እዚህ ጋር ወርቃለች የምትባለውን ጉዳይ እንደ ሪሶርስ ተጠቀመውና የምትነሳበት መሰላል ታረጋለች አሁን ያ ስቶሪ ለኔ በጣም ህይወቴን የቀየረ ስቶሪ ነው በኤክስሽ ስቶሪ የሆነታት ላይ ሪቬንጅ አድርገሽ አንቺ ባይራበታሽ ተቀየርሽበት በጣም ስለ ፍቅር በጣም ማውራት እንደምትችይ አይቻሉ በእውነት ፍቅር እኮ በጣም ደስ የሚል ነገር ነው በእውነት እኔ እንደ ፍቅር የሚያዝናናኝ ነገር የለም የሚያዝናናኝ ማለት ምን የሚያዝናናኝ ማለት ፍቅር በጣም በቃ መጽሐፍ ቅዱስም ይላል ሰው ሁሉም ነገር ኖሮት ፍቅር ከሌለው ከንቱ ነው ይላል and ዘፈኖቻችንን ብታዩ ፊልሞቻችን ምናምን ስለ ተራራ ስለ ኑሮ ምናምን ቢሆን በጣም ነው የሚያስጠላው እኮ ኢቭን በፍቅር የማያምን ሰውዬ ስለ ፍቅር ይዘፍናል ኮዝ ፍቅር የህይወት ማጣፈጫ እንደሆነ ያውቃል ገባ 12 አልበም ዘፈን ያለው አልበም ያወጣ ሰውዬ 11ዱ ስለ ፍቅር ነው ባይኖረው ፍቅረኛ ኢቭን ባይኖረው ፍቅር ኢምፖርታንት እንደሆነ ስለማያውቅ ማራኪው በእያንዳንዳችሁ ቤት ይመጣል የስኬት የቤተሰብ የፍቅር ያልተነገሩ ታሪኮች ካሏችሁ በዚህ ቁጥር አሁኑኑ ቴሌግራም ላይ በጽሁፍ ወይም በድምጽ ብትልኩልን እኛ ያላችሁበት ድረስ መተን ታሪካችሁን በማራኪ አቀራረብ
ለዓለም እናደርሳለን ሁሉም ሰው ታሪክ አለው ሁላችሁም ቤት እንመጣለን በዚህ ቁጥር ባጭሩ ላኩልን ከሳሚናት ውጪ ግን ትክክለኛ ስምሽን ከናባትሽ በደንብ አስተዋውቂን እስኪ ከሳሚናት ውጪ እኔ ስም ጽዮን ጨንቁሽ ፋንታ ይባላል ጽዮን የት ተወለደች ለቤተሰብ ስላስተዳደግ በደንብ ንገሪኝ እስኪ እሺ እኔ ተወለድኩትኝ ዲላ ነው ያደግኩት ብዙ ሀገር ነው ቋሚ ያደግንበት ቦታ የለም ኮዝ ቤተሰቦቻችን በአንዳንድ አጋጣሚዎች አብረን የምንኖርበት ነገር ስላልነበረ ዘመድ ቤት ያደጉ ሰዎች ታውቃለህ አዎ ዘመድ የተቀባበሉ የሚያሳድጓቸው እንደዛ ነው ከአንድ ቤት 8ኛ ክፍል 9ኛ ክፍል 10 11 12 ከአንድ ቤት እየዞርኩ ነው የተማርኩት የቤተሰብ ችግር ነው አባቴም በልጅነቴ ነው ያጣሁትኝ እናቴ ደግሞ ነጋዴ ነበረች ግን ዳጋጣሚ ስለከሰረች ዘመድ ቤት የማደግ አጋጣሚ ተፈጠረና ዘመድ ቤት ነው ያደግነው አብዛኛው ጊዜ እኔ ዘመድ ቤት ጓደኞቼ ቤት ነው ያደግኩት ዩኒቨርሲቲ እስከምገባ ድረስ እንደዛ አይነት ጆርኒ ነበረን ብዙ ሀገር ብዙ የዘመድ ቤት ምናምን ግን አብዛኛው ጊዜ ተማርኩት በዲላና አዋሳ ላይ ሞር ተምሬያለሁ ከዛ ዲላም ከዛ ብዙ ነገር ነው የተማርኩት ቡሌ ሆራ ወንጂ ምናምን ብዙ ሀገር ብቻ ብዙ ዘመድ ቤት ምናምን ብዙ ጓደኛ ቤትም ጭምር ተምሬያለሁ በእኔ በትምህርት ህይወቴ ውስጥ በጣም የብዙ ሰው አሻራ አለብኝ እሺ የልጅነት ጊዜሽን ታዲያ ሚሞሪዎችን ምናምን አላጣጣምሻቸውም እዛም እዚህም እያልሽ ወይስ እንዴት ነው በደንብ የተለያየ ቦታም ቢሆን በደንብ ሚሞሪዎች አሉሽ እኔ ልጅነቴን ያሳለፍኩት ከኑሮ ጋር እየታገልኩ ነው ግን በዛ ውስጥም በብዙ ተስፋ መቁረጥ አንዳንዴ ደግሞ ብዙ ተስፋ በማድረግ ብቻ በነዛ ህይወት ውስጥ ነው ያሳለፍኩት ልጅነቴን ላይክ አስቸጋሪ የሚባለው አይነት መንገድ ነው የመጣሁት ትንሽ አድካሚ ነበር ምናምን ዩኒቨርሲቲም ገብቼ እስከ 4th year ድረስ ምናምን ነገር ይሄን ያህል በጣም የመኖር ጉጉት የነበረኝ ሰው አልነበርኩም መኖር ለምን እንደሆነ ለመኖር ኢንስፓየር የሚያደርገኝም ነገር አልነበረም ብቻ የትግል ህይወት ነበር ምንድነው የትግል ህይወት ለምሳሌ ከልጅነት ጀምሮ የተለያዩ ቦታዎች ስታድጊ ስትማሪ እንደምሳሌ ማንሳት የምንችላቸው ነገሮች አሉ ሰው ቤት መኖር ዘመድ ቤት ማደግ የሰው ፊት ማየት የራስ የሆነ ፍላጎት የለህም የራስ የሆነ ፈቃድ የለህም እንደ ሰው ፊት ነው የምትኖረው በቃ ኤቭሪቲንግ የምታደርገው ነገር ከነሱ አንፃር ነውና ራስህን ሆነ አትኖርም ፊት ሲነሱ ተሳቀቃለ ወይኔ በቃ በዚህ አመት እዚህ ቤት አልቀጥልም ማለት ነው ሌላ ቦታ ነኝ ዛሬ ራት አይሰጠኝም ማለት ነው ምናምን በቃ ኤቭሪቲንግ እነሱ ፊት ላይ ዲፔንድ ያደርጋል ኖሮ እሱ በጣም አስቸጋሪ ነበር ፍቅር ማጣት የመወደድ ቫልዩ የመደረግ እነዚህ ነገሮች በጣም አስቸጋሪ ነበሩ በቃ እነዛን አስቸጋሪ ነገሮች በደንብ ኤክስፒሪየንስ አድርጌያቸዋለሁ ባዱ እነሱ ናቸው ወጣ ያላለ እንደምሳሌ ማንሳት የምንችለው እኔና እህቴ በተለይ በጣም ብዙ አይነት ችግሮችን አሳልፈናል እህትሽም አብራ ካንቺ ጋር ነው ከዚህ የምትለው ወይስ እሷም ዘመድ ቤት ነው የምንኖረው ትዝ የሚለኝ እሺ 9ኛ ክፍል ላይ ምን በላውን ምናምን አተን ለአስተማሪዎቻችን ደብዳቤ የጻፈን ለሷ ዳይሬክተር በቃ ትምህርት እንዳናቋርጥ 50 ብር ምናምን እንዲሰጡን ደብዳቤው ምንድነው ለአስተማሪ የምጽፉት ደብዳቤ ለዳይሬክተሩ ምናምን ጽፋለን ለጎረቤት እንጽፋለን ምናምን ምንድነው የምጽፉት 50 ብር ካላችሁ አበድሩን እንላለን sometimes እንደዛ እንጀራ ለመግዛት ምናምን ዘመድ ቤት ደግሞ አንዴ እህቴ እኔ እንዴት ነው ነገሮችን ፊት ለፊት መጋፈጥ ሰው ነበርኩ ለምሳሌ አሁን አንተ ብታስቀይመኝ ኢቭን ማንንም ሰው ሳይኖረኝ ደሃም ብሆን ምናምን ለምንድነው እንደዚህ የምትናገሩኝ ምናምን ብዬ መጠየቅ ነገር ነበረብኝና በጣም ይሄ አስቸጋሪ ናት ትቢተኛ ናት መባል ሰው ነበርኩኝ እሷ ደግሞ እህቴ ምንም ነገር ብትደረግ አትናገርም ሰው እሷ ነይና ምግብ ቤት ትባላለች አንዳንዴ እኔ ደግሞ በመከለከለበት ሰዓት ምናምን አንዴ እንጀራ በላችና ከዛ አንድ እንጀራ ደግሞ ወስዳ ልታመጣልኝ ስትል በር ላይ አንድ ዘመድ ያዛትና ምናምን በጣም አመናጭቋት እንጀራውን ተቀብሏት
ሻኛት ምናምንና በቃ ድንገት ሳላስበው ከጓደኞቼ ቤት በማታ ምናምን እንግዳ ይመጣል እስቲ ማደር ያፈልጊ ዛሬ ሂጂ ምናምን ተብዬ በቃ ዝናብ እየመታኝ ምናምን መንገድ ላይ ቁጭ ብዬ ያሳደርኩባቸው ጊዜያቶች አሉ 12 ክፍል ላይ መቼም ማረሳውም እንደዛ አይነት አጋጣሚ ነበር ማይ ጋድ እና ብቻ በጣም አስቸጋሪ ነበር አራቴ ምናምን ከአራቴ በላይ በሚሆን ተስፋ ቆርጫለሁ ከ3 ጊዜ በላይ ራሴን ለማጥፋት ሞክሬ ሆስፒታል ገብቻለሁ እነዛ ነገሮች በጣም አስቸጋሪ ነበሩ ለመጀመሪያ ጊዜ ተስፋ ቆርጥሽ መቼ ነው ለመጀመሪያ ጊዜ ተስፋ ይሄ በቃ መሞት የፈለኩበት ቀን ለመጀመሪያ ጊዜ ዩኒቨርሲቲ የገባው ቀን ነው አው ዩኒቨርሲቲ መግባት በጣም ለብዙዎች ለምሳሌ እኔ ዩኒቨርሲቲ ስገባ ከዩኒቨርሲቲ በፊት የነበረኝ እንትን አንዳንዴ በጣም ረጅም ጊዜ ብቻዬን ሆናለሁ ሳልበላም ምናምን ብቻ ብቻዬን የመሆን ክላስ ስገባ 3 ቀንም ባልበላ 2 ቀንም ባልበላ ተማሪዎች በላሹ አይሉኝም ዶርም ውስጥ የሰው ጫጫታ መስማት እና የሰው ጥያቄ ማስተናገድ ለሰው መመለስ ዶርም ውስጥ 6 ሁሉም ጥያቄ ይጠይቃል ምን ይልሻል አይደውልልሽም ሰው አይደውልልሽም ቤተሰቦችሽ አይደውልልሽም ከዛ ደግሞ አትበይም አትወጂም አትገዢም ምንድነው የምትቀቢው ሎሽንሽ ብራንድ ምንድነው ከዛ ምንድነው ብርድ ልብስሽ አንሶላሽ ኤቭሪቲንግ ኢንተርቪው ነው እንዴት ነው ፍሬሽም ስለነበረ እሺ አናውቀውም ላይክ ሁላችንም ማቹርድ አልነበርንም ሶ የሰው ፕራይቬሲ ምናምን የሚባለው ነገር አናውቅምና እሱ ነገር በጣም ያስጨንቀኝ ነበር ይሄ የሰው ጩኸት ከዛ ራሴን እዛ ውስጥ መቀበል አንዳንዴ በጣም አሪፉ ነገር ደሃም ብትሆን ራስን መቀበል መቻል ገባህ አይደለ በደህነት ኮንፊደንስ መሆን በቃ ይሄ ነገር የለኝም it's okay ነገር ይቀየራል የሚለው አመለካከት ሳይኖር ሲቀር ትሸነፋለህ ለምትጠየቀው ነገር በሙሉ ተሸናፊ ነህ ሶ እዛ ውስጥ መታገል እዛ ውስጥ ሆኖ ኑሮ መታገል ደከመኝ በቃ like ከዛ ነው ሰርቪ ምን ማርበት አካባቢ ላይ ሄድኩ ነው የት ነውና ምንድን ነበር መታጠኙ ዩኒቨርሲቲ እኔ አምቦ ዩኒቨርሲቲ ነበር መማረው ሲቪል ኢንጂነሪንግ ነበር መማረው ሶ ለመጀመሪያ ጊዜ ተስፋ ያስቆረጠሽ ከተማሪዎች ጋር ጓደኞች ጋር የነበረው ይሄ የኢኮኖሚ ጋፕ የሚደውል ሰው የለም በዙሪያሽ ቼክ የሚያደርግሽ ሰው የለም ከዛ ደግሞ ፋይናንሻሊ የነበሩ ጉዳዮች ተስፋ ያስቆረጡሽ እሱ ብቻ ሳይሆን መጀመሪያም የመጣውበት መንገድ አድክሞኝ ነበር በቀላሉ እዛ ጋር የነበረችው ምክንያት ለሞደቅ ምክንያት ሆኖ አይደለም ግን አንድ ሰው ሲወድቅ እኮ የመጣበት መንገድ በጣም ማተር ያደርጋል በጣም ደክሞት ከሆነ ገፋስ ታረገው በቀላሉ ሊወድቅ ይችላል ሰው ሶ መጀመሪያም የተንገዳገድኩኝ ስለገባሁኝ እዛ ጋር የነበሩት ሪዝኖች በቀላሉ ተስፋ እንድቆርጥ እድል ሰጥተውኛል ከዛ ራሴን በጣም ከሌሎች ጋር ማወዳደር ማነጻጸር የራሴን ህይወት ከአካሌ ህይወት አንፃር ማየት ሶ ባዶነቴ ሞር የጎላብኝ ራሴን ከሌሎች ጋር ሳወዳደር ነው ሞር ከሌሎች ጋር ራሴን ማወዳደር ከነሱ ህይወት አንፃር ራሴን ማወዳደር የነሱን ታሪክ መስማት ከዛ ብቻዬን ስሆን በቃ እኔ የማነስ ስሜት በጣም ነው ያሸነፈኝ በጣም የማነስ ስሜት ይሰማኝ ነበር ከዛ እንደማልጠቅም ተሰማኝ ተምሬም ምንም ማተር ማደርግ ሰው አይደለም ሰው ለምን አልሞትም ምናምን አልኩኝ ከዛ ሰርቪ ምን ማርበት አካባቢ ላይ ሄጄ ጨለማ ውስጥ ራሴን ለማጥፋት ሞከርኩኝ ምናምን ሰርቪ ምን ሰራበት ማለት ላይ የሆነ ሜዳ አለ በቃ ወደ ታች ወርጄ ምናምን ከዛ በአጋጣሚ ወክ ያረጉ ተማሪዎች ምናምን ያው ካፕል ሆኖ ተቃለው ወደ ጨለማ ምናምን ሄዳል ዩኒቨርሲቲ ተማሪዎች ብቻ አመሰግናቸዋለሁ በጣም እሺ እነሱ ወክ ያረጉ ሲመጡ ድንገት እኔ አዩኝ ዶርም ውስጥ በጣም ብዙ የተማሪዎች መድኃኒት ነበር ፍሬሽ ስለሆኑ ወዴም ቢያመኝ ራሴን ቢያመኝ እንዲ ቢያመኝ ምናምን ይሉና በጣም ይፈልል ፍሬሽ ተማሪ ስትሆን ትንሽ ፍልስፍና ይበዛል ሴቶች ጋር እሺ እንደወንድ አይደለም ሴቶች ጋር ትንሽ ይበዛል ሰው እነዛ መድኃኒቶች ምናምን ሰብስቤ ከዛ ሽንት ቤት ማጽጃ እንትን ነበር ዲተርጀንት እሱን ምናምን በቃ ብዙ ነገር ደባልቄ ጠጣውኝ መድኃኒቱን ዋጥኩት ጠጣሽው እንዴ ዋጥሽው ምናምን እዛ ሜዳው ላይ ማታ ነው እንደርጌ ዋጥኩት መድኃኒቱን ያዋጥሽው በሽንት ቤት ማጽጃው ኬሚካል ማይ ጋድ ከዛ በቃ በጣም አሞኝ ነበር
ሆስፒታል ወሰዱኝ ምናምን ማን ካፕሎች ናቸው ያዩሽ ወደሽ ምናምን እዛ ስትንፈራፈሪ ያዩሽ እና ሌላም አንድ ልጅ አለ አብሮት እንደውም ፌስቡክ ላይ ጽፎልኛል በጣም ደም እየተፋሽ ስለነበረ ሸሚዜን አበላሽተሽብኛልና አሁን ፌመስ ሆነሻል ሸሚዝ ግዢልኛል ነበር መግዛት አለብሽ እሺ ብቻ የዛኔ ነው በቃ የመጀመሪያ ጊዜ እንትን ያልኩት እንግዲህ እግዚአብሔር በቃ በነዛ ሰዎች በነዛ ካፕሎች ተመስሎ በዛ ቦታ ላይ ባይኖሩ ምናልባት በጣም ከባድ ነበር ከዛ አልጸጸተሽም ይሄን በማድረግሽ ከዛ በኋላ አልሞትኩም ምናምን ሰው ሆስፒታል ውስጥ ትንሽ አመመኝ ጨጓራዬን አመመኝ ምናምን ከዛ በኋላ ራሴን ተቀብዬ መኖር እንዳለብኝ ተሰማኝ በጣም ተጫዋቿ ሴት ሆንኩ እንደውም ከዛ በኋላ ይሄ በጣም ሶሻብል የምትባለው በጣም እብድ የምትባለው ሴት በጣም መፎግር መስቅ ምናምን አስተማሪ ዞር ሲል በቃ ከኋላ ነው መቀመጠው ይሄ ከኋላ የሚቀመጠው ጃማ ምናምን እዛ ውስጥ ምናምን በቃ በጣም መሳቅ መጫወት ምናምን ጀመርኩኝ ግን ብዙ ጊዜ ደግሞ ብቻዬን ሆኜ አለቅስ ነበር ላይክ የዩኒቨርሲቲ ጓደኞች ያስተማሪዎች ምናምን አንዳንድ ሚዲያ ላይ የኔን ታሪኮች ምናምን ሲሰሙ እየቀለድሽ ነው ወይስ የምርሽ ነው ይሉኛል አሁን ይደውሉ ምክንያቱም እኔ የሚያውቁኝ በጣም ስጫወት ስስቅ ምናምን ነውና እንደዚህ አይነት ስቶሪ እንዳለሽ እናላቅም ላይክ እንዴት መሳቅ ይቻላል እንደዛ አይነት ሁኔታ ላይ ሆነሽ ይሉኛል ታው በዛ አይነት መንገድ ውስጥ ሆኜ ነገሮች አለፉ ጥሩ ራስን ለማጥፋት ሙከራ ባረክሽበት ሰዓት ጓደኞችሽ በዙሪያሽ ያሉ ሰዎች ምን አሉ ተረዱሽ አዎ የተወሰኑ ሁሉም ሰው አይረዳህም የተወሰኑ ሰዎች ለሁሉም ደግሞ አታብራራ ግን ሁሉም የራሳቸውን አስተያየት ይሰጣሉ ምክንያቱም ገና ፍሬሽ ነበርኩኝ ክላስ ከተጀመረ ወር ምናምን ነው በግሬድ ተስፋ ለመቁረጥ ኢንቫይሮንመንቱን በተስፋ ለመቁረጥ በጣም early ነው በጣም ምንድነው ይዛ የመጣችው ምክንያት ነው የሚሉት የትምህርት ቤቱም ዲን ሰምቶ ነበር ጠርቶ ጠይቆኛል ምናምን ግን ምንድነው እንደዚህ ይዛ የመጣችው ነገር ነው የሚለው የራሳቸው መላምት ሰው ሁሉም የራሱን መላምት ይሰጣል ለሁሉም የደመልስ አሰጥም ግን እንደ ቅርብ ጓደኛ የጠየቁኝ ደግሞ ለነሱ አስረድቻቸው ተረድተውኛል እሺ ከዛ በኋላ እንግዲህ ሙድሽ ባይቡ ምናምን ጓደኞች ያለው ነገር በሙሉ ተቀየረ ምን ያህል ስልክ ይደወልሽ ነበር በሳምንት ለምሳሌ ከቤተሰብ ከወዳጅ ለረጅም ጊዜ ግን እኔ ስልኬ አይጠራም ነበር በጣም ለረጅም ጊዜ ስልኬ አይጠራም ነበር ቴክስት ሲገባ የቴሌ ነው ይሄን ያህል እኔ መጠበቀው ነገር አልነበረም ከዛ በኋላ ግን ዩኒቨርሲቲ ውስጥ ሰከንድ ዲር ጀምሮ ግን ሪሌሽንሺፕ ውስጥ ገባው ምናልባት የሱ ስልክ ወይ እኔ ነኝ ወደሱ ደውለው የሱ ደውላል እሱ በቃ እሱ ትዝ የሚለኝ ስልክ ነው የፍቅር ግንኙነት የጀመርሽው ዩኒቨርሲቲ ሁለተኛ ዓመት ያልሽ ነው ያው የመጀመሪያ ፍቅር የሚያዘኝ የመጀመሪያ ጊዜ እኔ በጣም አፍቃሪ ሰው ነኝ በጣም ለፍቅር ቅርብ ነኝና ኤክሳይትድ ያደርገኛል ፍቅር የሚባለው ነገር ለምደው አልችልም በቃ ያስደስተኛል መውደድ መዋደድ በእውነት እሺ ያነቴን ነው ማለት እኔ ቅርብ ጊዜ እንደውም የሆነ ቦታም ተናግሬዋለሁና በራሴ አሁን እንትን ያልኩት ስለማላቀው ነው ባይዘው በልጅነቴ ያንን ነገር ስለማላቀው አሁን እንደውም ለነገሮች ስም እየተሰጣቸው መጣና ቻይልድሁድ ትራማ ይባላል በልጅነታችን ያጣነው ነገር ፍለጋ ሊሆን ይችላል ምናምን አሁን ስናነብ ይሄን ነገር የሚገልጹልን የሚነግሩን ሰዎች ሲመጡ አንቺኮ ያለፍሽበት ያለው ጆርኒ ይሄ ነው የሚሉ ሰዎች ሲመጡ ኦኬ እንደዚህ ሆኜ ነው ምናምን ማለት ተጀምራለ መጀመሪያማ ራሴን እንደ ጥሩ ሰው እንደ አፍቃሪ ሰው ነበር ማየው ኋላ ግን ይሄ የቻይልድሁድ ትራማ እንደሆነ ህመምም እንደሆነ ይገባል ግን በጣም ለፍቅር ቅርብ ነኝ ለፍቅር በጣም ዋጋ መከፈል ሰው ነኝ በጣም በቃ ትንሽ ፊት ስጠኝ በጣም ረጅም ርቀት ነው የምሄደው ማለት ረጅምና ጓደኞቼ በእኔ ጉዳይ ላይ በጣም በቃ ይደክማቸዋል እንደዚህ አይፈቀርም ይሉኛል እንደዚህ አይነት ዋጋ ይከፈልም እና እኔ በጣም ቫልዩ መደረግ በአንድ ሰው ህይወት ውስጥ ኢምፖርታንት መሆን መወደድ ወድሻለሁ መባል አንቺኮ ጠቃሚ ሰው ነሽ ታምራለሽ ቆንጆ ነሽ በጣም ነው መወድሽ ናፍቀሽኛል የሚሉ ወርዶች ለኔ ደካማ ጎኖቼ ነበሩ በጣም ብዙ ጊዜ ልጄን ሳያት አሁን እንደኔ እንዳትሆን ፈራለሁ
በጣም ይሄ የሚተላለፍ ይመስልሻል የሚጋባ ምናምን ሁላችንም የመጣንበት የህይወት ጉዞ ውጤት ነን ሶ እሷ የሚጋባ ሳይሆን እኔ ፍቅር ሰጥቻት ካላደገች ትክክለኛውን እንክብካቤ ካላገኘች ነገ ያልሆነ ቦታ ላይ ፍቅር እንደምትፈልግ እርግጠኛ ነኝ እንግሊዝ ለንደን ቢሄዱ ምን ሊያደርጉ ይችላሉ ለንደን ብሪጅ ላይ ፎቶ መነሳት ወይስ የባኪንግሃም ፓላስን መጎብኘት ወይንስ ደግሞ በታላቁ እንግሊዝ ፕሪሚየር ሊግ የተለያዩ ስቴዲየሞች ላይ በመግባት በቀጥታ መከታተል እነዚህና ሌሎች ያልታዩ ድንቅ ቦታዎችን እየጎበኙ የፈረንጆቹን አዲስ ዓመት በለንደን ለማክበር ቬጂታን ኢትዮጵያ ቱር ኤንድ ትራቭል ቀጠሮ ይዟል አሁኑኑ በዚህ ቁጥር ደውሉ መጀመሪያ ፍቅር ግንኙነት የጀመርሽበት ሞመንት አንድ ላይ ግቢ ነበርን በአንድ ባች ነበር የሚበልጠኝ እሱ አንድ ባች ይቀድማል እሺ ላይክ በቃ ግቢ ውስጥ የሆነ እንትና የሚባል አይነት ሰው ነው የሚታይ አይነት ሰው ነው ላይክ የሁሉም ሴት ክራሽ የነበረ ሰው ነው ምናምን አብዛኛው ሴት ክራሽ ነበር እሺ ቆንጆ ምናምን ይባል ሰው ነበር ምናምን ሰው እኔ በጣም ነበር የምወደው የኔ ይበልጥ ነበር እንደዚህ በማየት መጀመሪያ በመስማት ነው የወደድኩት በመስማት ዶርም ውስጥ አንቺ በመስማት ሁላ ነው እሺ ዶርም ውስጥ ስለሱ በጣም ሲወራ በጣም በቃ እንትን አለኝ ምን ይባል ነበር እግሩ ሸበጥ ሲያረግ እግሩ በጣም ነው የሚያምረው በጣም ረጅም ታይፔ ነው ደግሞ እኔ በጣም ረጅም ሰው ወዳለው ቀይም ሰው ነው እና ሴት አያወራም በጣም ካልም ነው ምናምን ኩል የሚባል ሰው ነው ምናምን ይላሉና እሱ ያለበት አካባቢ ምናምን ይሄዳሉ ጓደኞቼ ይሄ በቃ እሱ ለማየት እሺ ሶ እኔም እሄዳለሁ አብሬ ከወደደው ሌላ ሰው እኮ ነው ሌላ ጀማ ነው የወደደው ግን እኔ ቀደምኩ እንዴት ቀደምሻቸው እናት ብቻ በቃ ደስ አለኝ ምናምን ይሄ ሲያወሩ ስላንተ ብዙ የሚለው ታሪክ መሰለኝ የዘፈኑ ተረፈ ለኔ መወደዱ አይነት ነገር በቃ ሲያወሩ ምናምን በጣም ደስ ይለኛል ሶ የሚወራለትን አይነት ሰው ነበር ከዛ እኔ ነኝ አፕሮች አደረኩት ምናምን ራስሽ ተዋወቅሽው አይ እንደዚህ ስግጥ ብዬ አይደለም እጄ ተዋወቅኩት ግን በሆነ አጋጣሚ አርጌ ተዋወቅኩት ፌስቡክ ነበር ደግሞ ይዛኔ አይደለ ፋሽኑ 2009 ምናምን ፌስቡክ ነው ፋሽን በፌስቡክ ምናምን ጀነጀንኩት ጀነጀንሹ ምን ያልሹ መጀመሪያ ጊዜ እንትን የሆነ ሱቅ አለ ግቢ ውስጥ ያሉ ሱቆች ታውቃለህ ዩኒቨርሲቲ ውስጥ እና እዛ የሱቁ ባለቤት በጣም በቃ ይሄ እሱን ታከብሯለች ትወደዋለች ምናምን እንደዚህ ቁጭ ብሎ ምናምን ያወራሉ ትልቅ ሴትዮ ናት ግን ከዛ እኔ በቃ ሱቅ ይወል በቀን ስንቴ እንደምሄድ እንትን እላለሁ በቃ ሄጄ ዳቦ ቆሎ እንትን ስጠኝ ምናምን ከዛ እሱ ይነግራታል በቃ ዝም ብዬ ነው ማየው አራችን ሳትወጣ ቀር ምናምን ይሉታል ከዛ በቃ በዛ ያደረገ ተተዋወቀን እላለሁ ከዛ ጅንጀናው ግን በደንብ የገፋሽበት በፌስቡክ ነው ጎበዝ ነኝ ጀነጀን አራቴ እንዴት ነው ጎበዝ ጅንጃይ ይሆንሽው እኔ ሰው ጊዜ የሰጠውን ጉዳይ በደንብ ያውቀዋል እሺ እኔ ለፍቅር ጊዜ መሰጥ ሰው ነኝ አላልኩ ሶ እንዴት አርጌ ፍቅሬን መግለጽ እንደምችል አውቃለሁ በጣም ሪስፔክት ነው ማረጋው እኔ ፍቅርን በጣም ሪስፔክት አረጋዋለሁ ሶ እንደዚህ አላልከሰከሰው በደንብ በተገቢው አይነት ቋንቋ ነው የምገልጸው በተገቢው አይነት መንገድ ነው ሐሳቤን ማስረዳው በጣም ነው አቴንሽን የምሰጠው ምናምን እሱ ራሱ እስከዛሬ እንደኔ የሚወደው ሰው እንደሌለ ማለት ባንቺ ልክ የወደደኝ ሰው የለም ብሎኛል በጣም early ሶ እኔ ያ ነገር ፍቅር የሚለው ነገር በጣም ኮንሰርን ስለሚያደርገኝ ሰዎችን እንደወደድኳቸው እንኳን ስነግራቸው የተለመደ አይደለም ማሳመን ይችላል ጅንጀናሽን ወዲያው ተቀበለሱ አይ ኩራተኛ ነበር ሞር ኩራቱ ደግሞ ይጨምራል አይደለ ከዛ ከምን ያህል ጊዜ ጅንጀና ዋራ ወደ ፍቅር ተቀየረ የእውነት ልንገር እሺ የእውነት ንገሪኝ እስኪ ቁም ነገሩ እዚህ ጋር ነው አሁን እኔ ህመም እንደሆነ የተረዳሁት የሆነ ጊዜ ላይ እኔ በጣም ፑሽ ያረኩ በጣም እንደምወደው ምናምን ያን ያህል ጠቅልሎ የኔ ያልሆነም ነበር ግን ደግሞ በቃ ይሄ የማሳደድ አይነት በነበረ ታይም ላይ I was so excited now በጣም በቃ ለምን የጨበጥኩ ይመስለኝ ነበር እሱ ሲሸነፍ እኔ እንትን ያለብኝ መጣ እሱ ፍቅሩ ሲገባ ያንቺ ስሜት ቀዘቀዘ ለምን በቃ ማለት በቃ እንትን አልኩኝ ለቀ የሆነ ሰዓት ላይ በቃ ምክንያት እየፈለኩኝ መጣላት ነገሮችን ማሳነስ ምናምን እንትን ማለት ጀመርኩ ላይ ምክንያት አለሽ ፈልግ ያገኘሁትን ነገር ደግሞ ሳገኘው ይቀልብኛል አሁን ይወለ
ይሄ ባህሪሽ ነው ያልዳነ ማንነቴ ነው ፍቅር ሲፈልግ የነበረው ቢያገኘውም አያድነው ገባህ አይደል ማንነትሽን ራስህን አሞክ ላይንህ ጠበታ ብታረግለት አትድንማ የሚገባህም መድኃኒት ግን ይመስልሃል መድኃኒት ስለሆነ ብቻ ስሙ የሚፈውስ ይመስልሃል ግን እኔ ስፈልገው የነበረው ነገር አሁን ለራሴ የምሰጠው ፍቅር ነው የፈወሰኝ ሶ የዛኔ የናፈኩት ቦታ ላይ ስደርስ አልዳንኩበትም ያ ፍቅር እኔን አላዳነኝም ሶ ነገሮች ትርጉም ያጡብኝ መጡ እንዳሰብሽው አልሆነ እንዳሰብኩት ደስተኛ አልሆንም ምናምን ይሄ ማወራ ለምንድነው ታውቃለህ በጣም ብዙ ኢንቦክስ ላይ ብዙ ሰዎች እንደዚህ አይነት ስቶሪ ያላቸው ሜቢ ያፈቀራችሁ ላይሆን ይችላል እላለሁ የምር ላይሆን ይችላል አዎ የሆነ ህመም አለባችሁ ላይክ ያንን ደግሞ መዳን የምትችሉት ለራሳችሁ በምትሰጡት ፍቅር ነው ወንድ በሚሰጣችሁ ፍቅር ወይ ደግሞ የሆነ ሰው ይወደኛል ብላችሁ በመታስቡበት ነገር አይደለም መዳን ያለበት ትራማ አለ ህይወታችን ላይ ገባ ሳይገባን ፍቅርና አፍቃሪነት የሚል ስያሜ ሰተነው በጣም ብዙ ዋጋ የሚከፍሉ ሴቶች አሉ እንደውም የሆነ ጊዜ ላይ የሆነ ቦታ ላይ ተናገረው በጣም ብዙ ሰው ኢንቦክስ ያደርጋልኝ እኔ ኮንዳንቺ በጣም ተፈጥሮ ፍቅር ይዘኛል ግን ሴም ስቶሪ ነው ደግሞ ያለን ዘመድ ቤት ነው ያደግነው ከዛ በጣም አቴንሽን የማይሰጠን እወድሻለሁ ተብለን ማናቅ ሰዎች ነን ፍቅርን ብዙም ኤክስፒሪየንስ ያላደረገን ሰዎች ነን ምናምንና ከዛ እንደዚህ አይነት ሰዎች በቀላሉ ለፍቅር ይሸነፋሉ ጥቃቅን የፍቅር ፍርፋሪ ያታልላቸዋል ሶ ግንኙነቱ ቆመ ያንቺ ስሜት ቀዘቀዘ እሱ ፍቅር ውስጥ ገባ ከዛ ላይክ በምን አይነት መንገድ ቆመ ወይስ እንዴት ቀጠለ ያ ፍቅር ግንኙነት በቃ ቆመን ብሬክ አፕ አደረገን እሺ ብሬክ አፕ አደረገን እሱም ተመርቆ ወጣ እኔም ተመርቄ ወጣው አዲስ ምዕራፍ ተጀመረ ምንድነው ከዩኒቨርሲቲ በኋላ ደግሞ አዲስ ምዕራፍ ነው አይደል የዛኔ እንኳን ዶርማሌ ቤኪራ የለብህም ትንሽ አትሊስት ይሄኛው ደግሞ ሌላ ዓለም ነው ስራ የመፈለግ ራስን የመቻል እዚህ ሩጫ ውስጥ ደግሞ ስትገባ ደግሞ ትንሽ ተረጋጋለህ ከፍቅር ሶ እንዳፍቃሪነትሽ ግን በጣም አፍቃሪ ነኝ እንደማለትሽ ግቢ ስንት አመት ነው የቆየሽው 5 አመት በ5 አመት አንድ ሰው ብቻ ነው ያፈቀርሽው እና በጣም ቶሎ አፍቃሪ ነኝ ያስብላል ይሄ እና ስንት ሰው ላፍቀር እንዴ ኦልሞስት አንድ ሰው ኢትስ ናቹራል ነገር ብዬ ነው አንድ ሰው ማፍቀር ከሱ ጋር ረጅም ጊዜ በጣም ማለት በቃ ኦልሞስት እስከምመረቅ ድረስ ሁሉም ተማሪው የሚያውቀው ታሪክ ነው ኦኬ ሶ ከዩኒቨርሲቲ እንደወጣሽ ላይፍ እንዴት ነው የቀጠለው ከዩኒቨርሲቲ እንደወጣው እውነት ለመናገር ከዜሮ ነው የጀመርኩት አዲስ አበባ ላይ ስመጣ ዜሮ ማለት ያው ከዩኒቨርሲቲ ግራጁዌት ያደረገ ሰው ኦልሞስት ያው ዜሮ ነው የሚሆነው ኦፍ ኮርስ መጣው ሰው ቤት ነው የተጠጋሁት ስራ እስከሚይዝ ድረስ ምናምን ስራ ደግሞ አላገኘውም ከዛ በቃ በጣም ስራ ሳጣ ሰው ቤቱን በጣም መቀመጥ ከባድ ነው ከዛ ያረፍኩባቸው ቤቶች ይከብዳል ሁሌ ሰው ቤት መቀመጥ የሰው ቤት ሰራተኛ ለመሆን መፈለግ ጀመርኩኝ አትሊስት በቃ ስራ በኢንጂነሪንግ እስከማገኝ ድረስ ምን ሰራተኛ ማለት የሰው ቤት ሰራተኛ ይሰራል የቤት ሰራተኛ ለመሆን የቤት ሰራተኛ ማርያም ከዛ በቃ ሴትዮዋ ፈልጊልኝ ምናምን አልኳት ፈለገችልኝ ሁለት ቤት ተገኘልኝ እሺ ከዛ አንደኛው ቤት እንጀራ እንትን ምንድነው ያሉኝ የልጅ ቤት ነው እሺ እንጀራ አትጋግሪም ሌላውን ስራ ትሰሪያለሽ ምናምን አሉ እውነት ለመናገር እኔ ሞያ ያለኝ ሰው አይደለሁም ከዛ እንዴት ነው ገብቼ ሰው ቤት ደግሞ አሁን ወጥ ምሰራው እንጀራ መጋገረው ምናምን ሌላ ነገር ነው ሌላም ኢጎ አለብህ ኢንጂነር ሆኜ ተመርቄ ልብስ ሸጬ እንዲሰርቼ ምናምን ስንቴ ተስፋ ቆርጬ ስንቴ ተስፋ አድርጌ የመጣው ሰው ቤት ሰራተኛ አልሆነ ምናምን የሚለውም ደግሞ ነገር ይጫወትብሃል በዛ ውስጥ ግን በቃ አልሆንኩኝም ከዛ ወጣው ሌላ ጓደኛዬ ቤት ሄድኩኝ እዛም ተጠጋው ምናምን ከዛ አንድ ጓደኛዬ በቃ እስቲ ስራ ፈልጊልኝ ምናምን ስላት ካናል ፕላስ ዲሽ መንገድ ላይ ተሸጫለሽ ምናምን አለች ከዛ በኋላ እሺ ይሸጣለሁ ኢትስ ነው አልኩት ከዛ ትዝ ይለኛል መጀመሪያ ወደ ቦሌ ማተሚያ አካባቢ እዛ ጋር ሄጂ ዲሽ ሪሲቨሩ ማለት ሪሲቨሩ ካናል ፕላስ የሆነ ጊዜ ትዝ ይላል መንገድ ላይ ምናምን ይሸጣው እሱን መሸጥ ጀመርኩኝ ከዛ የኛ አሰሪ መኪና ነዳጅ ሊቀድሙ የሚመጡ ሰዎችን አናግራቸው ምናምን ከዛ ይዴ መስኮታቸውን ያንኳኳው ምናምን እሺ ግዙ ይሄን ከገዛችሁ ሪሲቨር በነፃ ይሰጣችኋል ልጆች ካላችሁ ደግሞ በጣም ቆንጆ እንትን አለ ምናምን በቃ በደንብ ነው ፕሬዘንት ማድረገው ከዛ ሰምቶኝ
ያ የኔ ቆንጆ ባይሆን ስልክሽን ስጪንና ይላሉ አረ ወንድም እኔ እኮ እቺ ማቋራጭ በፈልግ እዚህ ጋር ዲሽ ይዤ አልቆምም ነበር ምናምን ገባ ሰው ደግሞ በቃ ሴት ስትሆን ምናምን ከባድ ነው ከዚያ በቃ እኔ አስጠላኝ የሆነ ሰዓት ከዛ ሄድኩኝ ምንም ዲሽ አልሸጥኩኝም በቃ ሰዎቹ ሌላ ነገር ነው የሚሉት ምናምን ዲሹን ሳይሆን ስልኬን ነው የሚጠይቁት ስልኬን የሚጠይቁት ምናምን እኔ ይሄ ነገር ጠፍቶኝ ነው እንዴ ከዛ የሆነ ሰዓት ላይ በቃ ቁጭ አልኩና የምርጫው ምንድነው መሆን የምትፈልጊው ላይክ በቃ መሆን የምትፈልጊው ነገር እሱ ነው በቃ ጊዜ ቢፈጅም እሱ ነገር ላይ መስራት አለብሽ ብያሰብኩና የሆነ ቀን በጣም ከፋኝና እንትን ሄድኩኝ መቄዶንያ ለጎበኝ ሄድኩኝ እሺ ከዛ ሄድኩኝ በቃ የሰዎችን ስቶሪ መስማት ጀመርኩኝ የነገሩኝ ምናምን የመጡበትን መንገድ ምናምን ከባድ ታሪኮች ሪፖርት ተደርጎ ግማሹ ሀብታም የነበረ ምናምን በጣም አሜዚንግ የሆነ ስቶሪ ሰማሁና በጣም ተደነቅኩኝ ከዛ በቃ ለምን ስቶሪያቸውን በመጻፍ ወደ ዶክመንተሪ እንዲቀየር የማስታወቂያ የዶክመንተሪ ጽሁፎችን በመጻፍ እኔ በጣም ነው የምወደው መጻፍ የሰው ስቶሪ ነው በያማከርኳቸው ምናምን እግዚአብሔር ይመስገን ባለቤቶቹም የቢኒያም ባለቤት እሱም በቃ ነገርኳቸው ከዩኒቨርሲቲ ቅርብ ጊዜ የተመረኩት ምናምን እንደዚህ ነው አስገቡኝ እዛ ስራ ጀመርኩ መቄዶንያ ምንድነው ጀመርሽ በቃ የሰዎችን ስቶሪ መጻፍ እነሱ ወደ ፕሮፋይላቸው ማደራጀት ከዛ በኋላ እነሱ ጽሁፎች ደግሞ ወደ ዶክመንተሪ ይቀየራሉ ከዛ በኋላ ሰዎች ሲመጡ እናስጎበኛለን ስፖንሰር ፍለጋ እንወጣለን ከዛ በቃ የቤት ኪራይ መከፍልበት ምናምን እንደ ቻሪቲ ተወሰነ ነገር ከዛ ደግሞ ሆስት ሆንኩኝ የነሱ ሆስት ሆንኩኝ የበዓል ፕሮግራሞችን ማዘጋጀት አንዳንዴ ቀረጻዎች ፕሮግራሞች ያዘጋጃሉ እሺ ሆስት አረጉኝ ከዛ ቲቪ ላይ ምናምን መጣ ከዛ በጣም ብዙ ሰው ተዋወቅኩኝ እዛም ብዙ ሰው ይመጣል ሶ ሚዲያ ላይ ምናምን የሚመጡ በጣም ብዙ ሰዎች ተዋወቅኩኝ ፋና ቲቪ ላይ ፕሮግራም እንዲጀምሩ ምናምን አውርተን እኔ ዋና አዘጋጅ አደረጉኝ ሶ ጥሩ መጣሁኝ እላለሁ መቄዶንያ እየሰራሽ ፋና ድል መጣ አው በቃ ለመቄዶንያም ነው የምሰራው ከዛ ሌሎች ቦታዎች ላይም ለምሳሌ ከቀረጻ ጀርባ ማኔጅ ማድረግ እንደ ኮንቲኒቲ አይነት ነገሮች ብቻ ማገኛቸው ሰዎች ጋር ሰርቻለሁ ቴዎድሮስ ተሾመ ጋር ሰርቻለሁ ፕሮግራም ነበረው እሱ ጋር ማኔጅ ማድረግ ማስተባበር ምናምን ከቀረጻ ጀርባ ማገኛቸውን ሰዎች ወደ ገንዘብ ተቀይራቸዋል ሰው በህይወት እድል ነውና ስታውቀው ሃይ ብለህ መሄድ የለብህም ነገ ሊጠቅም ይችላል እኔ ደግሞ ራሴን የመቀየር በጣም ትልቅ ጉጉት ስለነበረኝ ማገኛቸውን ሰዎች በሙሉ ኮንታክት ተቀበላለሁ በጣም አፕሮች አረጋቸዋለሁ መስራት እንደምፈልግ መቀየር እንደምፈልግ ነግራቸዋለሁ ሶ በጣም ከድህነት ጋር እንደዚህ እጅ ለእጅ ተያይዘን ነበር ያ በጣም አሪፍ ሰው ፋና ጀመርሽ ፋና ላይ መስራት ጀመርኩኝ ኦኬ ምን ነበር መሰለኝ ሆስት ነኝ ኦኬ ምን ነው ፕሮግራሙን አዘጋጃለሁ ላይክ ይሄ በእርዳታ ዙሪያ ላይ ያሉ ነገሮች ናቸው ከዛ የማስታወቂያ ስክሪፕቶች ለመቄዶንያ ያጽፋለሁ እንደዛ ነገር በጣም ረጅም ጊዜ እርዳታዎች ላይ ምናምን እንሰራው ከፋና እየሰራሽ ነበር ከዛ በኋላ ያሉ ህይወቶች እንዴት ነው መንገድሽ የቀጣለው ከዛ በኋላ እንትን ነው ላይክ እኔ አረጋስኩ በመሃል አረጋስኩ አዎ ኦኬ ፍቅረኛ ነበርሽ አዎ ከዛኛው ብሬክአፕ በኋላ ድጋሚ ማፍቀር ማይሰለቸው ልቤ ያፈቅራል ድጋሚ ተስፋ የመቁረጥ ህይወት ውስጥ ገብቼ ነበር ግራጁዌት ካረክሽ በኋላ እሱኛ ደግሞ በጣም ሌሎችም ቢሰሙ ታሪፍ ነው የምለው የተስፋ መቁረጥ ቻፕተር ነች በጣም አሪፍ ንገሪኝ በደንብ ሰው ደሃ ሆኖ ብቻ አይደለም ተስፋ የሚቆርጠው እሺ ገንዘብ አግኝቶም ተስፋ ይቆርጣል የደረስክበት ስኬት ዲፋይን ካልተደረገ የምትሰራው ስራ ለምን እንደምትሰራው ማታቅ ከሆነ ፐርፐዝ ከሌለ ተስፋ ትቆርጣለህ ሰው ዝቅ ሲል ብቻ አይደለም ሞትን የሚመኘው ከፍ ሲልም ይመኛል እኔ ነገሮች ተደላድለውልኝ ከሰው ቤት ወጥቼ ሰው ፊት ከማየት አራት ሰጡኝ አልሰጡኝ ከሚል ህይወት ወጥቼ ቤት ተከራይቼ ንጹህ አልጋ ላይ የተኛው የቤት ኪራይ እየከፈልኩም ተስፋ ቆርጫለሁ ከምን የመጣ ነው እሱ አሁን የምሰራው ስራ ገባ ለምሳሌ ፌስቡክ ላይ ፖስት ሳደርግ የሆነ ነገር ላይ ፖስት ሳደርግ ምናምን ዴይ ቱ ዴይ አይምሮዬ ቢዚ ነበር በምን ቢዚ ነበር የምሰራውን ስራ ሰዎች እንዲያዩት ነው የምሰራው በቃ የጎዱኝ ሰዎች እንዲያዩኝ እንጀራ የከለከሉኝ ሰዎች እንዲያዩኝ ሪቬንጅ እና እንትናኮ አየኝ
ሰው ታውቃለህ በቀልን መሸከም በራሱ አድካሚ ነው ሰው ኑሮ ብቻ ሳይሆን ቂምም ያደክመዋል ሰው እኔ ቂመኛ ነበርኩ ትላንት ልጅነቴ ላይ ያቆሰሉኝን ሰዎች በጣም ቂም ይዤባቸው ነበር ሶ እየሰራው ምሰራው ስራ ኢቭን ከአንድ አርቲስት ጋራ ቁጭ ብዬ ፋና ላይ ሆስት ካረኩኝ በኋላ በጣም ጥሩ ስራ ነው የሰራው ዛሬ ብያላቅ ይሄ ቀረጻ ተቀርጾ እንትና የበደለኝ ሰውዬ አይቶ አያ አልጣልከኝም እዛ ቦታ ላይ አልተገኘሁኝም መልስ ለመስጠት ማለት ነው ሶ አሁንም አይምሮዬ ውስጥ ተሸክሚያቸው ነበር መዞረው እነዛን ሰዎች ዴይ ቱ ዴይ ማናየኝ የሚለው አድካሚ ጉዞ በጣም ተስፋ አስቆረጠኝ እኔ ምሰራው እንትና እንደሆኝ ነው እንዴ ስኬታማ መሆኑን ለእናንተና ነው እንዴ ሶ ትላንት እንጀራ ማጣት ዛሬ እንጀራ ማግኘት ተስፋ አስቆረጠኝ ሶ በየቀኑ ንጹህ አልጋ ላይ እየተኛክ የቆሸሸ ታሪክን ተሸክመ መተኛ ከሆነ በጣም ህይወት ጨለማ ነው የሚሆነው ሶ አይምሮ ነው ንጹህ መሆን ያለበት ገባ እኔ ስመሰራው ለንጹህ አልጋ ለንጹህ ቤት ለጥሩ ምግብ ነበር ግን የቆሸሸ ታሪኬን ነበር ይዤ መዞር ሶ በቃ ያሳት ላይ አስጠላኝ ሶ በቃ ተመርቄያለሁ ስራ ይዣለሁ አፎርድ ማድረግ ይችላልው ስቲል ላይፍ ሚኒንግለስ ነው ነጋ እዛ ሙድ ላይ ሆኜ አንድ ልጅ ተዋወቅኩ በቃ ሁሌ ስራ ሰራ ምናምን አይኔን አይቶ ይረዳኝ ነበር እንደዚህ እየሳኩኝ ምናምን አንቺ ልጅ ግን ደስተኛ አይደለሽም ይለኛል የት ነው የሚሰራውስ እኔ መሰራበት ፕሮዳክሽን ክሩ ላይ ነው ደስተኛ አይደለሽም ኢንተርቪው ያደረኩ ሰው ማለት ነው አልሰማው ሌላ ቦታ ነሽ አቴንሽን ከዛ ንግግሩን ጨርሶ ተጠያቂው ሰውዬ ጨርሻለሁ ቀጣዩ ጠይቂኝ እንጂ በቃ ካሜራማኖች ምናምን ይሉኛል በጣም የሚገርም ታሪክ ነው ምናምን ሳትሰሚው ማለት እንዴ ታሪክ ሰምቻለሁ አንዴ እንደውም አንድ አርቲስት እንትን ያልኩኝ እየጠየቅኳት ሀዘን ያወራች ነበር ላይክ የሞተባትን ሰው ምናምን ደስ የሚል ነገር ነው የሚገርም ታሪክ ነው የሚያስቀና በጣም ደስ ይላል በእውነት አልጠበቅኩም ምናምን በዛ መሃል ነው ያየሽ እሱ በዛ መሃል እየሳቅ አይ ደስተኛ አይደለህም የሚለን ሰው ማግኘት ባይተው ይድል ነው ከሳቀ ጀርባ ያለውን ህመም የሚያቀልሰው ማግኘት በጣም እድል ነው እሱ ብዙ ሰው መሃል ቁጭ ብዬ እየሳኩኝ በጣም ብቸኛ እንደሆንኩ ይነግረኝ ነበር ያንተ ያማል እንዴ በጣም ባውንደሪ እየተላለፍን ነው እኔ እንደዛ አይነት ሰው አይደለም እኔ በጣም ደስተኛ ነኝ ምናምን መልሰው ነበር አይ አይደለሽም ይለኛልና ልክ በሌባ በፖሊስ እንደተያዘ ሌባ ነው ያዘኝ እና ደስተኛ ነኝ ስለያዘኝ እሱ የልጅ አባት ነው ከሱ አረከስኩ ተጋባችሁ ምናምን ወይስ እንደዚሁ በራሳችሁ አብራችሁ መኖር እሱ አሁን በህይወት የለም አራተይ እኔ የሶስት ወር ነፍሰ ጡር ሆኜ ነው ህይወቱ ያለፈው የሶስት ወር ነፍሰ ጡር ሆነሽ ምን አደጋ ምናምን ነው ማርገዜን አውቆ ነው የሞተው 2 ወር ምናምን ላይ ነው ያወኩት እኔ ማርገዝሽንም ከ2 ወር ሲሞላሽ ነው ያወቅሽው እሺ ከዛ በኋላ ነው እሱ ያረፈው ግን ለመጀመሪያ ጊዜ እርጉዝ መሆኔን ሳቅ በጣም ነበር የደነገጥኩት ይሆናል ለመናገር የታስቦበት የሆነ ነገር አይደለም ከዛ በኋላ እሱ እኔ ቤት በጣም መጣው ኦልሞስት አብረን እንደመኖር ነበር በጣም ብዙ ጊዜያችን አብረን ነው ምናሳልፈው ቀን ስራ ላይ ማታ አብረን ነው እኔ ቤት ነው በርምንኖረው ማለት ይችላልና በዛ ሁኔታ ውስጥ ነው የተፈጠረው እስከ ሆስፒታል ሄጄ የልጄን የልብ ምት እስከማዳመጥ ድረስ አፖርት በማድረግና ባለማድረግ ሐሳብ ላይ ነበርኩ ለማስወጣት ላይክ ማለት አንደኛ የሱን ቤተሰቦች የሆነ ሰዓት ላይ እሱ በህይወት በነበረ ሰዓት ላይ ብዙም ደስተኛ አልነበሩ በግንኙነታችሁ እሺ ስለዚህ በቃ የሆነ ሰዓት ላይ ግራ ገባኝ ፋይናንሻሊም ያናል ልጄ ማሳደግ ብቃት ያለኝም ሰው አይደለሁም ኢሞሽናሊም ብቁ ሰው አይደለሁም ምንም ነገር የለኝም ነበር ሶ በጣም ያስፈራል ግን ሆስፒታል ሄጄ እንደዚህ ይሄ ልጅሽ የልብ ምት ነው ምናምን ሲለኝ የእውነት እኔ ጆሮዬ ለመጀመሪያ ጊዜ ሰሞኑን የዛን ቀን ስራ ላይ ያዋለው የዛን ቀን ይመስለኝ በጣም ነው ቃይት ሰማኝ ልብ ምት የተሰማሽ እና የሆነ ሰው ህይወቴ ውስጥ ልቡ እየመታ ነው አልኩት የሆነ ሰው ህይወቴ ውስጥ ልቡ እየመታ ነው ከእግዚአብሔር ጋር ሞር ጊዜ ማሳለፍ ጀመርኩኝ ልጅ በጣም ብዙ የሚፈልጉ ሰዎች አሉ በትዳር የሚኖሩ ገዳም የሚሄዱ የሚጸልዩ በጣም ብዙ ሰዎች አሉ እነሱ ይገባቸው ነበር
እኔ በጣም እየተንገዳገርኩ ባለሁበት ወቅት ልጅ ከሰጠኸኝ ምክንያቱም በትዳርም ልጅ አግኝ ከትዳር ውጭም እያበረታታው አይደለም ግን አግኝ አዘይንዶ ዘዴ ልጆች እግዚአብሔር ስጦታ ናቸው ይላል መጽሐፍ ቅዱስ ገባ ልጅን የሚሰጠው እግዚአብሔር ብቻ ነው ማንም ሊሰጥህ አይችልም ሶኒ በዛ ሰዓት እግዚአብሔር አምኖኝ ሊሆን ይችላል ሶ ይረዳኛል በያሰብኩኝ ያንን ጆርኒ በቃ በጣም ከባድ ነበረ ግን ሁሉ ጊዜ ማታ ማታ ጸልይ ነበረ ቢያንስ ለልጄ ጠንካራ እናት እንደሆን ማጣት ሰው ፊት እንዳቆመኝ የዳይፐር ወተት እርዱኝ ያልኩኝ ሰዎች ፊት እንዳልቆም ለልጄ የምሰጠው ነገር እንዳላጣ ከድህነት ጋራ ደግሞ ሁለት ሆነን ሌላ የሰው ቤት ጆርኒ ልጅነቴን እሷ ውስጥ እንዳልደግመው ምናምን በጣም ነበር መፈራው አራስ ቤት 5 ወር ቆየሁኝና ከዛ እህቴ ስትመጣ የራሴን በቃ ተቀጥሬ ያልሰራም ምናምን የራሴን የቲቪ ፕሮግራም ጀምራለሁ ምናምን የሚለው ሐሳብ ከዛ በቃ የነበረኝንም ገንዘብ ምናምን ጋዘር አድርጌ ለፕሮዳክሽን ከፍዬ ምናምን የራሴን የቲቪ ፕሮግራም ጀመርኩ ማለት ነው የት ነው ሀገሬ ቲቪ ላይ እሺ እንዳትሰብኩት አልሄደም ኦኬ ከዛ በኋላ ልክ ማማ 6 ወር ሲሆናት እኔ እግዚአብሔርን በጣም ነው ማምነው ማለት አራስ ቤት እንደ አባት እናት ወንድም እህት አክስት አጎት ጓደኛ ሆኖ አራስ ቤት ያበረታኝ እግዚአብሔር ነው ማንንም ተጠይቆኛ አቅ ማለት ሳሚ ሰንበር መኖራው ይሄን ፕሮግራም የሚያዩ ጎረቤቶቼ መስክር ሊሆኑ ይችላሉ እሺ ምናልባት ዳይፐር አምጣልኝ ብዬ መደውልለት ባለሱቅ ሊሆን ይችላል በሬን የሚያንኳኳ ከዛው ጪ ማን በሬና አንኳኳ ብቻዬን ያሳለፍኩት ሲስ ነበር የወለድኩት ኦፕሬሽን ማለት ነው ተነስቼ የልጄ ልብስ አጥቤ ለልጄ ምግብ ሰርቼ ጡጦ ቀቅዬ ወተት ምናምን ማለት ነው ለራሴ ምግብ ሰርቼ ሲያቅተኝ ዴሊቨሪ ያዝሽ ጎረቤቶቼ የመጡ አራስ ብቻውን አትሆንም እንትን መጽሐፍ ቅዱስ አጠገብሽ አርጊ ቡና ምናምን አፊ ምናምን ይሉኛል አይ እግዚአብሔር ከኔ ጋር አለ እኔ አልፈራም ችግር የለውም ግን እርዳታ ሲያስፈልገኝ ያቅተኝ ነገር ካለ ምናምን ጠይቃቸዋለሁ አሁን ፀሐይ ማሞቅ ላይ ጎረቤቶቼ ምናምን ስለማልችል አሳይተውኛል ልጅ እንደዚህ ነው የሚታሻው ምናምን ብለውኝ ማለት ነው ሶ ብቻዬን ነበርኩኝ ገባ በደና ጊዜ ከበርታ አብራ ስትጠጣ ስትበላ ስትጨፍር ምናምን የነበሩ ጓደኞች በርዳን እንደምትሆንባቸው ሲያስቡ ይርቁሃል እኔ አሁን በጣም ብዙ ጓደኞች ነበሩኝ ምናልባት እዚህ ላይ በጣም ፕራውድሊ የምናገረው እነቴን ስለሆነ ነው ማንንም ሰው መጥቶ አልጠየቀኝም አራስ ቤት ማንንም ሰው ማርያምን 4 ወር ምናምን ብቻዬን ነበርኩኝ ብቻዬን እኔና ልጄ ብቻ አንድ ቤት ውስጥ ማለት ነው አራስ ሆነ ለዛም በጣም ኢሞሽናሊ በጣም ብዙ ፋይት የምታረጋው ነገር አለ አይደለም አንድ አራስ ብቻዋን ስትሆን ብዙ የምትመተለው ነገር ማንንም ሰው አልጠየቀኝም ማንንም ቤት መምጣታው ቴክስት የላኩልኝ በጣም ጥቂት ሰዎች ናቸው አንዳንዴ ሰዎች እንዲጠይቁኝ ፈልጌውላ ፖስት አደርጋለሁ የልጄን ፎቶ አይተውት እንዲደውሉ ማውለዴን እኔ ልጄ ልደት ማንንም ሰው ጠርቼ ደግሼ አላበለውም ምክንያቱም እኔና ልጄ መሃል ያለው እግዚአብሔር ብቻ ነው ሶ ማስመሰል ይሆንብኛል እኔ ምለው እህት ወንድሞችስ ወንድሜ ሩቅ ሀገር ነው ለስራ እህቴ ዩኒቨርሲቲ ነበረች እንደተመረቀች ነው እኔ ጋር የመጣችው ስወልድ ምናምን የወለድኩ ሰዓት ላይ ናቴ ምናምን ነበሩ ግን በአጋጣሚ ረጅም ታሪክ ነው እሱ ብቻ ከቤተሰብ ጋር ማላደኩም አላልኩም ብቻዬንም መሆንባቸው ነገሮች ተፈጥረው ነበር ልጄን ይዤ ብቻዬን ነበርኩኝ ከዛ እህቴ ግራጁዌት እንዳረገች በመጣች በ3ኛው ቀን እኔ ቲቪ ፕሮግራሙን ልጀምር ወጥቻለሁ ልጄን ሰጥቻት እዛሷ በጣም ብዙ አግዛኛለች በጣም ምርጥ እህት ነው ያለችኝ እንግሊዝ ለንደን ቢሄዱ ምን ሊያደርጉ ይችላሉ ለንደን ብሪጅ ላይ ፎቶ መነሳት ወይስ የባኪንግሃም ፓላስን መጎብኘት ወይንስ ደግሞ በታላቁ እንግሊዝ ፕሪሚየር ሊግ የተለያዩ ስቴዲየሞች ላይ በመግባት በቀጥታ መከታተል እነዚህና ሌሎች ያልታዩ ድንቅ ቦታዎችን እየጎበኙ የፈረንጆቹን አዲስ ዓመት በለንደን ለማክበር ቬጂታን ኢትዮጵያ ቱር ኤንድ ትራቭል ቀጠሮ ይዟል አሁኑኑ በዚህ ቁጥር ደውሉ እኔ ለየት ያለ የህይወት ህጎች አሉኝ አሁን ላይ በእውነት ሰዎች አሁን ጓደኞች አካባቢ ላይ ያሉ ሰዎች ምናምን ስነግራቸው አራጺውን እንደዚህ አይባልም ይሉኝ አሁን እኔ ለምሳሌ ነገር እኔ አሁን ለፍቅር መስፈርት የሌለኝ ሰው ነኝ ደሃ ወንድ ወዳለው ላችኋለሁ ጓደኞቼ ምን መሰለ የሆነ ነገር ስላለው ብቻ የሚቀርበኝ በእኔና በሱ መሃል ገንዘቡ አስተዋጽኦ እንዳለው ሳቅ
የሆነ ነገሩ አስተዋጽኦ እንዳለው ሰው ቀጠለዋለሁ ያንን ሰው በቃ እንደ ፌቨር ምናምን የሚመስልሽ በቃ እኔ ልጅነቴ ውስጥ ፒውር የሆነ ፍቅር ነው ያጣሁት የእንጀራ ፍቅር አልፈልግም አሁን አድጌ የሆነ ነገር እንድታረግልኝ ዳቦ እየሰጠኝ እንጀራ እየሰጠኝ ምናምን እንደዛ ሆኜ ኖር ያለው ልጅነቴ ላይ ገባ ለአንድ እንጀራ እራት እንዲሰጡኝ አንገቴ እንደፍጪ ኖር ያለው ሶ አሁን አድጌ ራሴን ከቻልኩ በኋላ የሆነ ነገር እንድትገዛልኝ አንተን አይደለም ማመጣ ጥሩ ይሄ ስለ ሰልፍ ላብ ትንሽ እናወራ ምናልባት ብዙዎች አንቺ ባለፍሽበት መንገድ አሁን ይሄ ቻይልድ ትራውማ ፍቅር ተጠምጦ ይሄ ተርበው ያደጉ ሰዎች ያለፉበት መንገድ አለ አንቺም የመጣሽበትና አንቺ ከጊዜ ሂደት በኋላ አገኘሽው ያን ነገር እና ራስሽን አምነሽ ተቀበለሽ እንዴት መኖር እንዳለብሽ ገባሽ ግን ስቲል በዛ መንገድ ላሉ ሰዎች እንዴት ነው መውጣት የሚቻለው ለምሳሌ ቶሎ ይቆጣሉ ቶሎ ያኮርፋሉ ቶሎ ይደሰታሉ ብዙ ነገር አለ ይሄ ሞመንቱ ይቀያይራቸዋል ያለው ሁኔታዎች ምናምንና እንዴት ነው መውጣት የቻልሽው አንቺ ኤክስፒሪየንስ ሼር አድርጊ እንዳልኩ ቻይልድሁድ ትራውማ ያለባቸው ሰዎች በቀላሉ ይከፋሉ በቀላሉ ይደሰታሉ የራሳቸው የህይወት ህግ የላቸውም የሚጠራቸው ሁሉ መልስ ይሰጣሉ ለምሳሌ ዛሬ ላይብረሪ መሄድ አለብኝ ካለች አንድ ሴት አይ ነኝ ጠጣ ካሏት ትሄዳለች ሁሉንም እሺ ነው የሚጠራቸው ሰዎች ሁሉ ይወደዳቸው ይመስላቸዋል ያከበራቸው እንዴት ነው መሰለህ እንደ አቅጣጫ እንደሌለው ፍዬ ገላናቸው ቻይልድሁድ ትራውማ ያለባቸው ሰዎች የመጣው ንፋስ ሁሉ ነው የሚወስዳቸው ጓደኛ መስጠራቸው እንትን መስጠሳው በቀላሉ ይሰበራሉ በቀላሉ ይደሰታሉ የሆነ መጽሐፍ አለ እንደውም በጣም ብዙ ብቻቸው መሆን የሚፈሩ ሰዎችን ሪኮመንድ አርምሞ የሚል መጽሐፍ አለና እሺ ሰው ከራሱ ለመዳን ጸጥታን መድፈር አለበት ብዬ አስባለሁ ጸጥ ያለ ቦታ ላይ ስትቀመጥ በጣም ብዙ ማንነት ጋር ፋይት ታደርጋለህ በጣም ብዙ ማንነቶች ይመጡብሃል ብዙ ፍላጎቶችን ፋይት ታረጋለህ ሰው በዝምታ ውስጥ መኖር ከቻለ ራሱን በጣም ማከም ይችላል ገባ ሰዎች ሱስ ውስጥ የሚደበቁት የማይገባቸው ቦታ ላይ ሄደው የሚደበቁት አንዳንዴ ጓደኞቻችን አይደሉም ግን ራሳችንን ፈርተን የት ነሽ ብለን እንደውልላቸው ሰዎች አሉ ባይዘው ሄደን በቃ ዝም ብለን ከሰው ጋር ተቀላቅለን ውለን እንመጣለን ሚኒንግፉል ለምን ራሳችንን ማዳመጥ ስለማንፈራ ነው እና ሰው ራሱን ማዳመጥ ጀምሮ የሰማውን ያዳመጠውን ድምጽ ደግሞ ማሸነፍና በትክክለኛው ኦርደር ማድረግ ከቻለ ሂል ያረጋል መድፈር አለብህ ስተትህን መድፈር አለብህ ባይዘው አሁን እኔ ላንተ ማልነግርም አትተታለኝ እኔ ግን ብቻዬን ፌስ አድርጌዋለሁ ጽዮን ይሄን ነገር እኮ ህዝመሻል በጣም የሚያስጠላ ነገር ነው እግዚአብሔር ይቅር ብሎ ሸፍኖ ያሳለፈን እንጉዶች ነው ማለት ህሊና ያጋፈጣል ገባ እግዚአብሔር ይቅር ይልሃል አንተ ራስን ይቅር ማለት ካልቻልክ መኖር አይገባህም አሁን እኔ እግዚአብሔር ይቅር ብሎኛል አይኖ ኃጢያቴን ምናምን ግን እኔ ራሴን ይቅር ማለት ስላልቻልኩኝ ራሴን እሸሸዋለሁ ሶ ጓደኛ የበዛበት ቦታ ላይ ጩኸት የበዛበት ሙዚቃ የበዛበት ቦታ ላይ ምናምን ትገኛል አምሽተ ትገባለ ማታ ለጥ ተላለ ጠዋት ታመልጣለ ሩጫ ነው ከራስ እጅ ስጥላ ራስ ገባ እንደዚህ አርገሽላ በጣም ይደብራል አድርጌያለሁ ሰው ነኝ ተሳሳትኩ ሶ በቃ ለራሴ ይቅርታ አደረኩ ገባ ሰዎች ሂል የሚያደርጉት ለራሳቸው ሲሸነፉ ነው መጀመሪያ በጣም እግዚአብሔር የሸፈነላችሁ በጣም ምርጥ ስተቶች ፊት ለፊት ታረቋቸው I did this ግን በቃ ሰው ስለሆንኩ ነው ያደረኩት it's okay ከዛ ራስን መውደድ ትጀምራለህ በቃ ራስን መቀበል ትጀምራለህ እንጂ ከራስ ጋር ቶምና ጄሪ መጫወት ትክክል አይደለም ቀድሜህ እንደዚህ ነው የሚያልቀው ትሸነፋለህ ቤት ውስጥ ምናምን ራሳቸው የሚያጠፉ ሰዎች አሉ በጣም ሌክዠሪ ነገር ኖሯቸው ራሳቸው የሚያጠፉ ሰዎች አሉ እኔ አሁን እነዚህ ምልክቶች በታቱ አስጣፊያቸው ምናምን ይሉኛል ምንድናቸው ይሄን ለሶስተኛ ጊዜ ራሴ ለማጥፋት ስሞክር በብላጭ ምናምን ያደረኩት እስኪ እንዴ ብዙ ቦታ እኮ በዚህ ጋር ማይ ጋድ ይሄኛው በተለይ ብዙ ነው በጣም ነው መሳማው ከዛ በኋላ መቼ ነው እዚህ ሆኑት አልነገርኩም 3-4 ሞክሬያለሁ የመድኃኒቱ ምናምን የነገርሽኝ ከዛ ይሄ አለ ብዙ እንደዚህ ፍጥ ይያልኩ ነው የምነሳው 6 ወር ሲሆናት ልጅሽ ወደ ስራ ለመግባት ወደ ቲክቶክ ወደ ሶሻል ሚዲያው ሞር በደንብ ለመምጣት ዲሳይድ ያደረግሽበት ታይም ነው ምን ለመስራት አስበሽ ጀመርሽው እንዴት አቀባበሉ እንዴት ነበር የነገርኩ የኔና ኤክስን ታሪክ ነው የሰራሁት የመጀመሪያ ቪዲዮሽ የመጀመሪያ ቪዲዮ ቫይራል ወጣ
የሳሚ ማለት ነው አይደለ አዎ ብዙ ማስታወቂያዎችን ሰራው የተበደርኳቸውም ከሰው የወሰድኳቸው ነገሮች ገንዘቦቼ ጥሩ ሆኖ ተመለሱልኝ ስልክም የገዛውበት ምናምን እግዚአብሔር መልካም ነው በቃ እግዚአብሔር ብቻህን ሆነ ያለቀስከውንም ባችላ አይልም አንድ ቪዲዮ ህይወትሽ አዎ እውነት ለመናገር እኔ ስለ እግዚአብሔር ሳወራ በጣም መንፈሳዊ ሆኜ እንዳይመስልህ አይ ነው እግዚአብሔር ሃይማኖት አይደለም like I feel like he's my family በቃ አባቴ ነው like አሁን እኔ በልጅነቴ ነው አባቴ ሞተው አይደል መታወቂያ ላይ ነው ስሙን ማቀው እግዚአብሔርን ህይወቴ ላይ አቋለሁ አባት አምጪ ብባል ከሱ ውጭ አላቅ በቃ አሳድጎኛል እጁ ላይ እነዚህ ነገሮች ስቆርጥ ስነሳ ተስፋ ስቆርጥ ሳለቅስ ስስቅ ስሳሳት ብዙ ነገር ውስጥ አለ እግዚአብሔር ሰው ለኔ እግዚአብሔር እንዴት መሰለ በቃ እዚህ ቤት ውስጥ አለ አንድ አስተዳዳሪ ነው አማካሪ ነው ብዙ ነገሬ ነው ኮንፊደንስ ነው አንተ እዚህ ጋር ቁጭ ብላ አታወራኝም ነበር እግዚአብሔር ባይረዳኝ ብዙ ነገሬን ባይሸፍንልኝ እሱም ያቀኝን ያህል አንተ ብታቀኝ አታወራኝ ገባ ጊዜም አላጣው አንቺ ማወራሽ ነው የምትለኝ ምሮኝ ነው ደብቆልኝ ነው ብዙ ነገሮች ሶ እኔ ለልጄ የምነግራት አንድ ምርጥ ታሪክ እግዚአብሔር ነው አባቴ ማን ነው የምትለኝ ነግራት እኔ የሚያደግኩት እሷን የሚያሳደጋት በጣም አቅመ ቢሶኝ ነው የወለድኩሽ ተስፋ አጥቼ ነው የወለድኩሽ መኖር ግራ ገብቶኝ ማንንም አይወደኝም ብዬ በማስብበት ሰዓት ራሴ ላጠፋ ለአምስተኛ ጊዜ ልሞክር ስል በቃ አልፈልግም መኖር ይያልኩ ወልጄሽ ለኔም አባት ላንቺም አባት የሆነው እግዚአብሔር ነው ይገርም ነው እሺ ሶሻል ሚዲያው መነሻሽ ኤክስሽ ሆነ ቫይራል ሆንሽ ብዙዎች ጋር እንድትደርሺ ስራ እንዲመጣ ብዙ ድል ከፈተና ከዛ በኋላ እንዴት ነው የቀጠልሽው ሶሻል ሚዲያው ላይ ጥሩ አቀባበል ነው ያነበረው በእውነት በጣም ሳለፋ ሳልደክም በአንድ ቪዲዮ ሰው አውቆኝ እግዚአብሔርን እኔ እሁድ ሰርቼ ማክሰኞ መንገድ ላይ ሰው አውቆኛል ህይወት ኢሚዲየትሊ ነው የተቀየረው ሰው ስንት አመት እኮ ያለ ማቋረጥ ለፍቶ ረጅም አመት ላይ ታወቅ ይችላል በእውነት እኔ እሁድ ለት ፖስት አድርጌ እሺ ሰኞና ማክሰኞ መንገድ ላይ የሳሚናት ይያሉ ሰዎች ይጠሩኝ ነበር ሶ ማለት ነው እግዚአብሔር በአንድ ቀን በአንድ ጀንበር ታሪክ ይቀይራል በእውነት አታቁመኝ ሶፊት አታቁመኝ አልከው እግዚአብሔር ብቻ ነው ያለቀስከው እግዚአብሔር ምናምን ይሰማል ሶ ስቲል እኔም ነገን ማምነው እሱ ነው ሶሻል ሚዲያ ላይ ኮሜዲ ኮንተንት ነው የምሰራው የሚያስቅ ኮንተንት እኔ ብዙ ጊዜ ስላለቀስኩኝ ኮንተንቴ የሚያስቅ መሆን አለበት በጣም እኔ በቃ ይወል ማልወዳቸውን ነገሮች ነው አሁን በተቃራኒው እየሰራው ያለሁት ገባ እሺ ፍቅር ወዳለው ጥላቻን ኤክስፒሪየንስ ስላራኩኝ ኮሜዲ ነው የምሰራው ለቅሶን ኤክስፒሪየንስ ስላራኩኝ ሁሉም ነገር ትርጉም አለው ለኔ በጣም አሁን ቀሪ ዘመኔን ሁሉ በጣም መሳቅ በጣም መውደድ ከዛ በቃ ዝም ብሎ ያለ ምክንያት መሳቅ ምን ነው የምፈልገው አሁን ያለሽበት ላይክ ስራው ኢኮኖሚካሊ ስራው ያመጣልሽ ሶሻል ሚዲያው ያመጣልሽ በረከቶች ምንድናቸው ያለሽበት ሁኔታ ንገሪኝ እስኪ እግዚአብሔር ይመስገን እንዳልኩህ ደስተኛ ሆኜ እየኖርኩ ነው በቅርብ ደግሞ መጀመሪያው የራሴ ቢዝነስ አለ አሁን ያው አልናገርም ጊዜው ሲደርስ ግን ያው ለሁሉም ሰው ማሳወቅ ይሆናል በ2018 ጥሩ የራሴ መሬት ላይ ወረደ ስራ ይኖረኛል ሶሻል ሚዲያ ላይ የሚሰራቸውን ገንዘቦች ሰብሰብ አድርጌ መሬት ላይ ወረደ ነገር ለማድረግ እየሰራው ነው አሁን ደግሞ በጣም ሶሻል ሚዲያ ላይ አክቲቭ አይደለሁም በጣም ፖስት አላረግም ኮንተንት አልሰራም ለምን መሰለ የሆነ አዲክሽን ገባብኝ የሆነ ሰዓት ላይ የመታየት ሱስ አራቴ አው የመታየት ሱስ በጣም ከባድ ነው ማለት ሰዎች የመታየት ሱስ ውስጥ ሲገቡ እሺ ወደ ኋላ እየመለሰኝ መጣ ማለት አሸንፈ የመጣውበትን መንገድ ሌላ ቻሌንጅ ቲክቶክ ደግሞ ሌላ ቻሌንጅ አመጣብኝ የቪው ሱስ ቫይራል ለሞጣት ሱስ የሰዎች ኮሜንት ሰዎች ምን ይሉኛል የሚለው ጥያቄ አቴንሽን ሲከር ፈላጊ ነው ኮሜንት ማንበብ ከዛ ስንት ሰው አየኝ ስንት ሰው ወደደው በጣም መጥፎ ነገር ነው ስንት ሰው ወደደው ሶ ትላንትና አሸንፈው የመጣውባቸው መንገዶች እየከለሰብኝ መጣ እሺ ጠዋት እነሳለሁ ስንት ቪው አለው ቪዲዮ ጠዋት እነሳለሁ ስንት ቪው ሆነ ሰዓት ላይ ህይወት ስንት ቪው አለው ነው እንዴ ጽዮን አልኩኝ ታይንጆ ደራስሽ ተመለሽ ማለት እንደዚህ አይደለም እኮ የመጣ ነው መንገድ ገባ በጣም ጥሩ ነው ሶሻል ሚዲያ ለጥሩ ነገር መጠቀም ግን ስንት ቪው አለው የህይወትሽ ዋና ጥያቄ መሆን የለበትም ገባ ሰው በጣም
በጣም ለመታየት ሲሮጥ ራሱን የሚያይበት ጊዜ ያጣል ራሱን ማየት ካልቻለ ደግሞ ምንም አይነት የህይወት ግብ አይኖረው ህይወቱ ሁሉ ሰዎች አይምሮ ውስጥ ነው የሚኖረው አበበ የሰጠው ኮሜንት በቀለ የሰጠችው የተሳደበችው እንትና የሰጠችው ነገር ለምን ሰደበኝ ለምን አሞገሰኝ እንትና አስቀያሚ ያለኝ ምናምን ሰው ቀኑ ሙሉ ስለሰው ያሰብክ ልትኖር ነው ሶ ይሄ የመታየት ሱስ መታከም አለበት ብዬ ሶሻል ሚዲያዬን እያጠፋው ፊልም እያየው አይጎዳውም ስራሽን አይጎዳውም በጣም ይወል ፖስት አረጋለሁ ኦኬ ፖስት አድርጌ ግን ስክሮል ያረኩ አልቆይም ሌላ ነገር ሰራለሁ ማለት ከኢንተርኔት ውጪ ያለውንም ህይወት ደግሞ መኖር እንደዛ ገንዘብ አጠቃቀም ላይ እንዴት ነሽ በጣም አባካኝ ነኝ አራተይ በጣም አባካኝ ነኝ እንደውም በጣም ብዙ ገንዘቤን እኔ እህቴ አካውንት ላይ ነው ማስቀምጠው በእውነት አሁን ራሱ አዲስ ለምን ሰራው ስራ አብረን ነው ምን ሰራው እሷ ጋራ መስራቴ በጣም እድለኛ ነኝ ከኔ በጣም እሷ ያዝ ታረጋለች በጣም ያስታረጋለች እኔ በቃ ፏፏ እንበል ነው አብዛኛው ገንዘብሽ ምን ላይ ነው የሚወጣው ትልቁ ወጪሽ ምንድነው ለልጄ በጣም ልጅ ማሳደግ በጣም ወጪ ብዙ ነው ወይዘው ያንተ ራሱ ለምን ነው የጠየቀኝ ልጅሽን ስሟን እውነት አልሽው ለምን ነው እውነት ያልሽው የእውነት መኖር ጀመርኳ ከሷ በኋላ የሙከራ ስርጭት ነበር ከዛ በፊት ኑሮሽ አዎ የምር የኖር ለኖር አልኖር አልቀጥል እንቀጥል እንጉዳይ ነገር አይሰማህም በቃ ኤግዚስት ማድረግ ትርጉም ያጣባል እሺ ምንድነው ይሄ ነገር ነው ተላለገ ተሰማኝ በቃ ልቤ ላይ መኖሬ ተሰማኝ እዚህ ምድር ላይ መኖሬ መርገጤ እያንዳንዱ ቀን ሲነጋና ሲመሽ ይታወቀኛል የእውነት መኖር ሲጀምር ለኔ እውነት አልኳት ዘጋ ያየውን አንቺ የኔ ሀቅ የኔ እውነት ነሽ ሀቄ ነች በቃ ሀቄ ነች ሶፋ ምናምን ማቴሪያል ምናምን ሀቅ አይደለም ባይዘው የሚጠፋ ነገር ነው ደሜን እስትንፋሴን የኔን ነገር የተካፈለች ብቸኛ ሀቄ እሷ ናት በልጅሽ አሁን እንደማትደራደሪ ሰምቻለሁ ቀደም ስንገባም ያወራን ነበርና እስከምን ጥግ ድረስ ነው ነገር ንገረኝ ያው ሁሉም ወላጅ ያው ለልጁ ያለው ስሜት ይታወቃል እኔ አሁን እያንዳንዱ ኑሮዬ ከልጅ አንፃር ነው የምኖረው ነገሮችን የምታየው ከልጅሽ አንፃር ነው እሺ አንተ ጓደኛዬ ብትሆን ከልጅ አንፃር ነው ጓደኝነታችንን መፈተሽው ልጄን ይወዳታል ወይ ልጄ ህይወት ውስጥ ምን አይነት ተጽዕኖ አለው ኦኬ እመቀመጥበት ቦታ መሄድበት ቦታ ማሳለፈው የልጄ ታሪክ ነው እናትሽኮ እንደዚህ ናት ተብሎ የሚነገራት ታሪክ ነው ዛሬ የምኖረው ነገር በነፃነት አልሳሳትም በነፃነት የሆነ ቦታ ላይ እንደፈለኩ አልሆንም ገባ ያንዳንዱ እርምጃዬ ነገር ልጄ ስታድግ የከሌ ልጅ እኮ ናት አንገት እንድደፋ አልፈልግም ገባ በኔ መርጬ ነው የምኖረው አሁን ብዙ እንዳንቺ ልጆቻቸው ለብቻ የሚያሳድጉ እናቶችን ስናገኝ ያው ምን ጠይቀው ጥያቄ አለ ከሲንግል ማምነት ጋር ተያያዘ እና ብዙ ሰው ያው አፕሪሺየት የሚደረግ የሚመች ላይፍ ስታይል ምናምን እስከመሆን እስከመቀበል የሚደርሱ ሰዎች አሉ በተቃራኒ ደግሞ አይ ላይፍ እዚህ ጋር ይቆም ላይፍ ይቀጥላል ነገ ምን እንደሚሆን አይታወቅም ይሄ ላይክ አሁን ያለውበት ማንነት አቋሚ አይደለም እስከመጨረሻው የሚሉም አሉ እና አጠቃላይ ይታሽንና ያንቺን ሐሳብ ልትነግሪኝ ነው እኔ ማንንም ሲንግል ማማ የሆነች ማንኛውም ሴት መርጣን የሆነች ብዬ አላስብም ሁሉም ሴቶች ይሄ ጥሩ ፍቅር ጥሩ ትዳር ይፈልጋሉ ብዬ አስባለሁ ኢቭን አሁን ላይ ፍቅር አልፈልግም የሚሉ ሴቶች እኮ የሆነ ሰዓት ላይ ፈልገው አጣው ይሆናል ደክሟቸው ይሆናል ሶ ሲንግል ማም መሆን ምርጫቸው አድርገው የሚሆኑ ሰዎች ይኖራሉ ብዬ አላስብም አብዛኛውም ደግሞ እንደዛ አይደለም ለኔም የሚነግሩኝ እኔ ሴት ልጅ አለችኝ ወንደኛ መመክራት ነገር ነገ ሲንግል ማም እንዳትሆን ነው ገባ ሲንግል ማም የሆንኩበትን ምክንያት ነግራታለሁ ሲንግል ማም እንዳትሆንም ደግሞ ፈልጋለሁ እኔ እግዚአብሔር እኔ ያጣውትን ነገር በልጄ እንዲሰጠኝ ፈልጋለሁ እኔ አሁን ጥሩ ትዳር ጥሩ ፍቅር በቃ የሚንከባከበኝ ጧት ተነስቶ ቁርስ ሰርቶልኝ ቤት ብሎ ምናምን ብሎ በጣም አሪፍ የፍቅር ላይፍ እንዲኖረኝ ይፈልግ ነበር አይደል አይ እኔ ደግሞ እፈልጋለሁ ልትመስለኝ እፈልግ ነበር አሁን እንደዚህ አላሳድደውም ያንን ህይወት
ኢትስ ኦኬ ብየዋለሁ አላሳድደውም ግን ያንን ህይወት ልጅ ህይወት ላይ ማየት ፈልጋለሁ ፋይናንሻሊ ብቻ አይደለም ኢሞሽናሊም ልጅ ህይወት ላይ ከኔ በተቃራኒ እንድትኖር ነው ፈልገው ሰው ሲንግል ማም መሆን ምርጫ አይደለም በጣም ብዙ የሚያምህ ነገሮች አሉ መቼስ ሰው ነክ ብዙ ነገር ይሰማሃል በጣም ክሊር ለማድረግ አይ ልጆች በሚሰጡት ደስታ ብቻ መኖር ይቻላል የሚሉ ሰዎች ውሸታም ናቸው ምክንያቱም እኛ አልመነኮስንም ገዳም አልገባንም ከተማ ውስጥ ነው የምንኖረው ሰውነን ወጣትነን ብዙ ነገር ይሰማናል ከዛ በክብርህና በፍላጎትህ መሃል ትቆማለህ ሲጋ ደግሞ እናት ነህ የልጅ ታሪክ ምናምን ያሳስባል እናትሽ እንዲነበረች ምናምን የማይገባ ቦታ ላይ መቆም ያሳስባል ይጫወትብሃል ይሄ ስሜት እኔ በጣም ይሄ ስሜት ይጫወትብኝ ነበር ሳይሆን ስቲል ስትራግል አረጋለሁ ስፔሲፊካሊ በምን ነው ስትራግል ታሪኩ ለምሳሌ አሁን ዝም ብዬ ራንደምሊ የመታቀፍ ስሜት ሲሰማኝ የሆነ ሰው እንዲያቅፈኝ አልሄድም እኔ ገላይን ለመንካት የሰው ወርዝ ያረጋል ወይ ገባህ አይደል እኔ እኮ ህይወቴ ላይ በጣም ለፍቻለሁ ማንንም ያቅፈኝ ሰው አይደለም እንደገና ደግሞ ተፈጥሮ የሚጠይቅ ጥያቄም አለ ተፈጥሮን ዝም ራስህን ዝም በቃ ብዙ የማስማማት ስራ ተሰራለ እዚህ ጋር በተጸልይም ጋድ ነው የፈጠረው እንግዲህ እሺ ምንም አርጋትሎም እሱ ነው ሶ እንደዚህ አይነት ኢሞሽናሊ ኢንዲፔንደንት አትሆንም ሲንግል ማም ፋይናንሻሊ ኢንዲፔንደንት ትሆናለች ኢሞሽናሊ ግን ልትሆን አትችልም ዝም ብለ ያለ ፍቅር መኖር ያስጠላል የሆነ ጊዜ ላይ ናፈቅሽኝ መባል የሆነ ነገር በቃ ያምራል ከዛ በዛ ስሜት ውስጥ ሆነ ደሞ እንዳልኩ ነው በክብርህና በተፈጥሮ መሃል ትቆማለህ ናስትራጋውን አይ ወደፊት ፑሽ ምናምን በቃ ኢንዲፔንደንት ሲንግል ማ አይደለም ኢንዲፔንደንት ማንሆንባቸው ቦታዎች አሉ ሁሉም ነገር ላይ ኢንዲፔንደንት መሆን አይቻልም በጣም እንዲደፍረው ማይናገሩት እኔ እንደ ሲንግል ማም እማደንቃት ሴት የለችም የእውነት ለመናገር በምን መንገድ ነው ተደንቀ ፋይናንሻሊም ኢሞሽናሊም በጣም ከራሷ ጋር እየተጣላች እየታረቀች ሲንግል ማም እኮ በቀን ውስጥ ከራሷ ጋር ቢያንስ 170-80 ጊዜ ትጣላለች ገባርን ይሄና አላረግም ነው ምናምን ጥልባቸው ነገሮች አሉ ከልጇ አንፃር ነው ብዙ ነገር የምትኖረው በጣም ሰርክሏ የጠበበ ነው ብዙ ነገሯን ገላ ነው የምትኖረው ብዙ ነገሯን ኦፍ አርጋ ነው የምትኖረው ብዙ ነገሮች ያደክሞታል ምናምን ግን በዛም ውስጥ ሆና ለልጄ መኖር አለብኝ ብላ የምትኖር ሰው ናት ገባ ብዙ ባዶ ነገር ውስጥ የምትኖር ሴት ናት ሲንግል ማም እዛ ውስጥ ደስታ መፍጠር የምትችል ሴት ናት ሲንግል ማም ሶኔ ለልጄ እነዚህ ባዶ ነገሮች ይገባታል ብያለምንም ማንንም ሴት እዚህ ነገር ውስጥ ደግሞ እንድታልፍ አልፈልግም አንቺ ይሄ ባዶነት ይሰማሻል አሁን እንደነገርኩ እዚህ ቤት ውስጥ ሁሉ ጊዜ ፊልም እያየሁ ስኖርኩ ይሰለቸኛል በቃ የሆነ ሰዓት ላይ ምናምን ነገር አዎ በጣም ይሰለቸኛል ከጎንሽ የምትዋሪው ሰው ምናምን ቢኖር ዊሽ ታረጋለሽ ዊሽ አረጋለሁ ጥሩ ሳይዱ ነው የሚወራው እንጂ ሲንግል ማሞችና ሲንግል ማም የሆኑ ሰዎችን አገኛለሁ እንዴት ነው ይሄን ነገር ያለፋችሁ ያላችሁ እኔ ይሄ ነገር ከበደኝ እናንተ እንዴት አለፋችሁ ታያችኋል እሺ እላቻለሁ ዴት ታረጋላችሁ እሺ ብዬ ጠይቃለሁ ዴት ታረጋላችሁ ዴት ስታረጉ ትክክል ነኝ ብላችሁ ታስባላችሁ ዴት የምታደርጉት ሰው ወርዝ ያረጋል ህይወቴ ላይ ትላላችሁ ከዛ በኋላ ጊልት አይሰማችሁም ከራሳችሁ ጋር እንዴት ትታረቃላችሁ እንዴት ነው ኢሞሽናሊ ይሄን ነገር ሃንድል የምታረጉት ምናምን ብዬ ጠይቃለሁ እና በጣም ብዙ ሰዎች ከባድ እንደሆነ ይነግሩኛል በጣም ቀላል ነገር አይደለም ገንዘብ የማይገዛቸው ገንዘብ የማይሰጥ ነገሮች አሉ ተራ መሆንም አትፈልግም ቀላል ሰው መሆንም አትፈልግም በዛም ውስጥ በቃ ዲፋይን አታረገውም በእናት ከእግዚአብሔር ቀጥሎ መፈራው የልጄን አይን ነው የሆነ ነገር አድርጌ ሲሄድ እሷ ፊት ስትለኝ ከኔ ዲዘርቭ አረጋታለሁ ትላለ ንጹህ ነች በጣም ንጹህ እናት ያስፈልጋታል ክብሯን መጠበቅ እናት ያስፈልጋታል እሺ ለልጅሽ ፍቅርሽን ግለጭላት እስኪ ብለሽ እንዴት ነው የምትገልጭላት ልጄ በጣም በቃ የኔ እውነት የኔ ሀቅ የመኖሬ ምክንያት በደከምኩ ሰዓት መታበረታችኝ ከልጄ እኩል እያደኩ ነው እኔ
ከሷ ጋር እኩል ነው መኖር የጀመርኩት የሷ ልብ እኔ ሆድ ውስጥ መምታት ሲጀምር ነው የኔ ልብ በስርዓት መስራት የጀመረው ይሄ ልብ አገኘ የሚባለው ሰውን ታውቀዋለህ እስቲ አንተ ልብ ግዛ ምናምን የሚባለው ትላልቅ ሰዎች የሚመክሩት የሷ ልብ ሲመታ ነው እኔ ልብ ያገኘሁት ይሄ መኖር የገባኝ ህይወት የገባኝ ለኖር ነው ብዬ ተነቃቃሁት ገንዘብ ያገኘው ቀን ቴሌቪዥን ላይ የታየው ቀን አይደለም እኔ ከልጄ እኩል አሁን ልጄ እኔ እንደማሳድጋት አይደለም እሷ ያሳደገችኝ እንደሆነ ነው ማስበው በእያንዳንዱ ቀን አድርጋለሁ ሳያት በእያንዳንዱ ቀን ለራሴ ያለ ሪስፔክት ይጨምራል በእያንዳንዱ ቀን የመስራት ሞራሌ የመለወጥ ራስሽን አፕዴት ማድረግ አለብሽ ማንበብ አለብሽ ለልጅሽ ምትመክሪያት ነገር ሊኖርሽ ይገባል እላለሁና ልጄ እኔ ነው ያሳደገችኝ ያለችው እና በጣም ነው ወዳት የኔ አሳዳጊ አሁን ምን ያህል ነው እድሜዋ አመት ከ7 ወር አመት ከ7 ወር አትናፍቅሽም አብራሽ አይደለም ያለች በቅርብ ነው ሄደችው ቤተሰብ ጋር ናት ግን በሳምንት 3 ቀን 4 ቀን አብረን እንሆናለን 2 ቀን ወይ 3 ቀን ነው የምንለያየው ስራ ምናምን አሁን አዲስ ጀምረዋል ያልኩን ቢዝነስ ምናምን ለሱ ጉዳይ ትንሽ እየተሯሯጥኩኝ ስለሆነ በዛ ምክንያት ነው ቤተሰብ ጋር ሆነችው ግን 3 ቀን 4 ቀን ምናምን አብረን ነው የምንሆነው በጣም ጥሩ ቤተሰብ ጋር ያለሽ አታችመንት ጥሩ ነኝ ከብዙ ሰው ጋር ጥሩ ነኝ ኢቭን ይቅርታ ማድረግላቸው እንደ እግዚአብሔር ሄጄ ባላቅፋቸው ግን ከብዙ ሰዎች ጋር በአይምሮዬ ውስጥ ጥሩ ነኝ ከቤተሰቦቼ ጋር ከብዙ ሰዎች ጋር ጥሩ ነኝ ጥሩ ሐሳቦችን እንለዋወጣለን በያሰብኩት አብዛኛው ነገሮች ያው በመሃል ብዙዎችን ሼር አድርገናቸዋል ግን ሞሮፍ ፍቅር ላይ ተወሰኑ ሐሳቦችን ተለዋውጠን እንለያያለን ፍቅር እንዴት ነው ዲፋይን የምታረጋው አንቺ ምንድነው ፍቅር አሁን እንግዲህ ያንቺ ፍቅር ምትወጂ በጣም መታፈቅሪ ምናምን ይመስልሻል ግን እውነት ያልነበረ ከዛ ደግሞ እውነት የሚያፈቀርሽበት እንደዚህ አይነት ነገሮች አሉ ግን ትክክለኛውን ፍቅር እንዴት ነው ዲፋይን የምታረጋው እኔ ራሳቸውን የማይወዱ ሰዎችን መውደድ አይችሉም በያስባለሁ ውሸት ነው ለምሳሌ አንድ ሴት አብራሄን ካሉንክ ራሴን አጠፋለሁ ብትል አታፈቅርም ፍቅርንም አታውቀው ሰው ራሱን ካልወደደ ራሱን ካላከበረ ህይወቱን ካልወደደው እንዴት ሊወድ ይችላል ሲጀምር ግን እኮ ራሳቸውን የሚያጠፉ የምራሉ አይደለ ትክክል አይደለም እሱ የምር ያፈቀሩ አይደለም እስከ ሞት ድረስ ነው ምናምን ይላሉ ግን አይደለም ሰው በጣም ራሱን ሲወድ ነው ፍቅር ሊገባው የሚችለው ራሱን የማይወድ ሰው ፍቅር ሊገባው አይችልም በመጀመሪያ ራስህን በጣም መውደድ አለብህ ራስህን ማክበር አለብህ ምናምን ከዛ በተጨማሪ አንተ ስለምትመልስልኝ መልስ እኮ ብዙም ግድ አይሰጠኝም ለምሳሌ አንተ ባትወደኝም ወዳለሁ ራሴን ከወደድኩ ራሴን ማልወድ ከሆነ ግን እንድትወደኝ ነው የምፈልገው አንተ እኔን መውደድ ነው ማተር የሚያደርገው የማይወዱን ሰዎች ፖዚቲቭሊ ይወደዱ አይ ነው አይወደኝም ምናምን ግን በጣም ነው የምወደው ባይዘው ግን አልወደደኝም ብዬ ህይወት ማቋረጥ ከሆነ ስራ ማቆም ከሆነ ፍቅር አላውቅም ይሄ የማይወዱን ለምሳሌ ፍቅር አባባል ላይ ምናምን ሰምተህ ታውቃለህ መጽሐፍ ላይ ምናምን ፍቅር ማለት የሚያጡትንም ሰው መውደድ ነው ምናምን እሱ ትክክለኛ ፍቅር ነው እዛ ቦታ ላይ የምትደርሰው ግን ራስን ስትወድ ነው አንዳንዴ ተለያይቶም ሰው ጥሩ ነገር ይመኛል አይደለ በጣም አሁን ለምሳሌ ካልወደድከኝ ማለት እኮ በጣም ይሄ እኮ ራስ ወዳድነት እኮ ነው እንጂ ያን ሰው መውደድ አይደለም በቃ ወደደኝ እኔ ፍቅርን ማቀው የሚሰጥ ነገር ነው ገባ አትወደደኝ ግን እኔ ከወደድኩት ኦኬ አንተን በጣም ዲስትራክት ካላደረኩ አሁን እኔ በቃ በልቤ መወደው ሰው አለ ከዛስ አልወደደኝም ብዬ ህይወት ይቋረጣል ሄጄ እጠጣለሁ ራሴን አጠፋለሁ ምናምን በጣም ትክክል አይደለም ላይክ እየተለያየህ መዋደድ ለምሳሌ ራሳቸውን የሚወዱ ሰዎች ሲያፈቅሩ ምን ያደርጋሉ መሰለህ እሺ ስትለያይ እንኳን ቃል ተለያየን አይደል ጉድ ላክ መልካም ህይወት ይግጠምሽ በጣም ነበር መወድሽ ግን አብረን ባንሆንም ችግር የለውም ኢትስ ኦኬ ከዛ ፔናቸውን በራሳቸው ይታመማሉ ራሳቸውን የማይወዱ ሰዎች እወድሃለሁ ብለው ቀኑ ሙሉ ቴክስት አድርገውልክ ሙቭ ኦን እንደምታደርግ ያወቁ ሰዓት ላይ ማለት ነው ሪቬንጅ ይጀምራሉ በቃ ስድብ ይጀምራሉ አንተ እኔ ስለወደድኩ ነው አያ መጀመሪያ ፍቅርን አቁም ነበር ሲለያዩ የራቁት ፎቶ የሚለጥፉ
የሚያስፈራሩ ገመናሽን አወጣዋለሁ ቀርጬሻለሁ እንደዚህ ነው የሚሉ ሰዎች እኮ ማለት ነው ይሄ እዚህ የሪቬንጅ ደረጃ ላይ ሳይደርሱ በፊት ለከርበትልሽ ለሞትልሽ የሚሉ ሰዎች ነበሩ ውለታን የሚቆጥሩ ከዛ በኋላ ልክ ፍቅሩ ሲያልቅ ሪቬንጅ ይጀምራሉ ኮዝ ራሳቸውን አይደለም የሚወዱት መወደድ ነበር የሚፈልጉት ያንን የመወደድ ስሜት ሲያጡት ሪቬንጅ ይጀምራሉ ስለዚህ ያብዛኛው የፍቅር መጨረሻ በቀል የሚሆነው ትክክለኛ ፍቅር ስላልነበረ ነው ራሳቸውን የሚወዱ ሰዎች ሲያፈቅሩ በቃ ጊዜ ጉድላክ በጣም ነበር ሞት ህይወት መልካም ትዳር ይሆናል ጥሩ አንድ ሰው ለምሳሌ እህትሽ ወንድምሽ በዙሪያሽ ያለ ሰው የቅርብ ሰው የፍቅር ህይወት መጀመር ቢያስብ ምን ነው መጀመሪያ እንዲያይ ሪከመንድ የምታረጊው ራሱን በቃ ሰው ራሱን ሲወድ ራሱን ሲያከብር ለምሳሌ የማንኛውም ወንድ ምርጫ ልትሆን የምትችል በካራክተር በቁመት በመልክ አይደለም ግን ኢሞሽናሊ ኢንዲፔንደንት የሆነች ሴት አንተ ስታይ ራስ ኢንስፓየር አትሆንም ማለት በቃ ስራዋን የምትሰራ ሃርድ ወርከር የሆነች ሁሌ የምትለወጥ በየአመቱ አዲስ ደረጃ ላይ የምታያት በሰዓት የምትመራ የምታነብ ራሷን የምትጠብቅ ምናምን ሴት ስታይ እቺ ሴት በጣም ጎበዝ ናት አትልም በቃ እንደዛ አይነት ሴት ስትሆን ሴት ልጅ የብዙ ወንድ ምርጫ ትሆናለች ገባ ቀይ ናት መቀመጫዋ ትልቅ ነው ምናምን ብለሳ ስትገባ ይሰለቻል ህይወት አይሆንም እሱ ነገር ከዛ ሌላ ተመሳሳይ መቀመጫ ታያለ ሌላ ተመሳሳይ ከለር ታያለ ሌላ ብዙ ነገር ታያለ ከዛ እነዚህ ነገሮች ይደጋግ ኳሊቲ የሚባል ነገር አለ ሰው ኳሊቲ ሆኖ ሊስብህ የሚገባው ሰው ራሱ ላይ ኳሊቲ ቢውልድ ማድረግ አለበት የራሱን ብራንድ የማይተካ ጽዮን ጋር ያለው ነገር የሆነች ሊሊና ቲቲ ጋር ማታየው ጠይም ሴት የትም ቦታ ታያለ አይኗ ትልቅ ሴት ይመጡና ለምን ወደድከኝ አይንሽ በጣም ያምራል ምናምን አይኗ የሚያምር ከኔ በጣም ብዙ ሴቶች አሉ የኔ ኳሊቲ እሱ አይደለም ገባ ሶ የሚታይ ኳሊቲ የለኝም ማለት ነው ከአይኔ ውጭ ከመቀመጫዋ ውጪ የሚታይ ኳሊቲ ከሌላት አንድ ሴት እንትን ይሄ ላስታረግ ይሰለቻል ሶ ፍቅር ለመጀመር የሚፈልጉ ሰዎች እኔ መመክረው ብራንዳችሁን ገንቡ ላይክ ኳሊቲ ላይ ፎከስ አድርጉ አንቺ ውስጥ የትም ማያየውን ኳሊቲ መገንባት መቻል አለብሽ ሌላ ሰው ላይ የማይገኝ እሷ ማለት እንደዚህ ናት የሚለው እንጂ ስኳድ እየሰራሽ መቀመጫ ብትወጪ አንድ ሺህ መቀመጫ ያለው ሴቶች አሉ ከለርሽ ላይ ብትጨነቂ ምናምን ባዶ ጭንቅላት ሆነ ምንም አይነት ኳሊቲ ሳይኖር ፋይት ያደረከው ያሸነፍከው ህይወት ሳይኖር ምናምን በጣም የሚሰለቸው ሲጀምር ወንድ ልጅ ኑሮ ይፈራል ደገፍ የምታደርገው ሴት ካልሆነች በስተቀር በመቀመጫው አይደገፍ እነቴን እኮ ነው ህልሙን የምትደግፍለት ሴት ነው የሚፈልገው ህልሙን የምትደግፍል አይዞ በርታ ለምን ተስፋ ትቆርጣለህ ገባ ደሞዝን አብቃቅተን እንትናር አብረን እናድጋለን አብረን እንሰራለን ሲደክም መታበረታው ጸጉሩን እየነካካች አለቃው ተቆጥቶት ሲመጣ ያልፋል ይሄ ቀን ለምን ተስፋ ትቆርጣለህ ገባ ኢሞሽናሊ ሰፖርት የምታደርገው እንጂ ትልቅ መቀመጫ ኑሮ አይደግፍም አይምሮ ነው ኑሮ የሚደግፈው ያለ ኳሊቲ ነው ኑሮ የሚደግፈው ሶ የወንድ ልጅ ምርጫ ለመሆን ብራንድ ላይ መገንባት በቃ ጥሩ ስለ ፍቅርና መስዋዕትነት ለምሳሌ ቅድም ስናነሳ አንዳንዱ እስከ ሞት ነው መስዋዕት የከፈልኩት እስከዚህ ድረስ መስዋዕት ከፍያለሁ ብዙ ነገሮች ይነሳሉ ውለታውም ይነሳል ለፍቅር እንደተከፈለ መስዋዕትነት ተደርጎና ሰው ለፍቅር እስከምን ድረስ ነው መስዋዕት የሚከፍለው ወይስ ደግሞ የሚሄድበት ርቀት እንዴት ነው አንቺስ ለፍቅር ብዬ ይሄን ነገር መስዋዕት ከፍያለሁ ይሄን ነገር ለፍቅር ብዬ አጥቻለሁ የምትይው ነገር አለ ራሴን አጥቻለሁ ክብሬን አጥቻለሁ ሴትነቴን በጣም አጥቻለሁ በጣም ኮስት ያራኳቸው ነገሮች አሉ ገባ ለምሳሌ አንድ ወንድ እንዳይለየሽ ብለሽ ሴክስ ማድረግ ወርዝ ያረግ አይ እንዳያፈቅርሽ አረግ ገባ አንድ ሴት ልጅ ለምንድን ነው አብራሽ ወይተኛሽ ምናምን በተላት በጣም አስደስቶኝ ነው ስሜቷ አትለ ወንድ ነው የሚያስደስተው እንጂ እሱን ነው ኢንጆይ የምታደርገው እሷ ትደሰታለች ግን ሞስት ፕራዮሪቲ የምትሰጠው ነገር እሱ መሆኑን ነው እሱነቱን ነው ገባ ስታወራክ ሴክሱን አይደለም የምታወራክ እሱን ነው የምታወራክ
አብራው የነበረችበትን ታይም ነው የምታወራክ ለምንድን ነው እንደዚህ ያደረግሽው ብትላት ሴቭ ለማድረግ ፍቅራችን እንዳይሄድ ሰው ለምሳሌ እንደዚህ አይነት መስዋዕትነት ትክክል አይደለም ምን ማለት ነው እሺ ለፍቅር ዋጋ መክፈል እንደዛ ከሆነ ምን ማለት ነው አንተ ለፍቅር ዋጋ ከፈለ ማለት ምን ሲያደርግ እኔ ለፍቅር ዋጋ መክፈል ማለት የራስ ብራንድ ላይ መስራት ማለት ነው አንዳንድ ሰው ለኔ አንተ ዋጋ አትከፍልም ሳክሪፋይ አታረግም እንደዚህ ይሄ እኮ ተመይተሳሳታ አመለካከታችን እኮ ነው ይሄ እየተነገረን የመጣው ነው እንጂ እኛ ፋይንድ አውት ያደረግነው ኤክስፒሪየንሳችን የነገረን ወይ ትሩዝ አይሁ ፋክት አይደለም ይሄ በሪሰርች የመጣው ነገር አይደለም ገባ አይደለም ሰው ለፕራይዱ መኖር አለበት ራሱን ማክበር አለበት ራሱን መውደድ አለበት እንደዛ ስትዋደዱ መጨረሻ ላይ አትሰዳደቡ አላቀሽም እንያላቀም እንዲያው ለቀ ታጥቀ ምናምን አትባባልም የራቁት ፎቶ ምናምን አትባባልም ገባ ጉድ ላክ ተባብለ ተለያያለ በነገራችን ላይ ተመልካቾቻችን በእናንተው ጥያቄ መሰረት ማራኪው ከአዲስ አበባም ከውጪውም ዓለም አለፍ ብሎ በያላችሁበት ያገራችን ክፍል እየመጣን የናንተን ያልተነገረ ድንቅ የስኬት ቤተሰብና የፍቅር ታሪክ ለዓለም ልናደርስ ነው ድንቅ ያልተነገረ ታሪክ አለኝ ካላችሁ በዚህ ቁጥር ቴሌግራም ላይ ታሪካችሁን በአጭሩ በጽሁፍ ወይም በድምጽ ብትልኩልን እኛ ጋብዘናችሁ ስቱዲዮአችን ድረስ አለያም ደግሞ ያላችሁበት ድረስ መተን ታሪካችሁን ለዓለም እናደርሳለን እንደ ላይፍ ፕሪንሲፕል ያስሻቸው ብዙ ሰዎች በስራ በህይወት በፍቅር በተለያየ መንገድ እነዚህ ነገሮች ተግባራዊ ቢያረጓቸው ብለሽ መታሰቢያቸው ፕሪንሲፕሎች ላይፍ ፕሪንሲፕሎች ምንድናቸው እኔ የህይወቴ ፕሪንሲፕል መኖር እንዲገባችሁ ከእግዚአብሔር ጋር ጊዜ አሳልፉ ነው ማለት በቃ ሁሉም ነገር ይገባችኋል ተፈጥሮን ያስረዳችኋል መኖር ያስተምራችኋል ያንዳንዱ እዚህ ምድር ላይ መታየው ነገር እግዚአብሔር ነው የፈጠረው ከየትም አልመጣም በጣም እንትን ፋራ መሆን ማካበድ ምናምን አይደለም ህይወትን መረዳት ነው ከእግዚአብሔር ጋር መኖር ማለት በብዙ ምንም አይነት ሁኔታ ውስጥ ብትሆኑ ብትቆሽሹ ብትደክሙ ኃጢያት ብትሰሩ በምንም አይነት ሁኔታ ውስጥ ብትሆኑ ከእግዚአብሔር መሸሽ አማራጭ አይደለም በቃ በምን ሁኔታ ውስጥ ሆናችሁ መኖር እንዲገባችሁ ከእግዚአብሔር ጋር ጊዜ አሳልፉ ይላል አሁን ጽዮን ምን ያያሰበሽ ነው በፍቅር ዙሪያ ስለነገ እግዚአብሔር ነው የሚያውቀው የሆነት ለመናገር ኦኬ ግን አሁን እንደዚህ ዲሳይድ አድርጌ የምነግርህ ነገር አይደለም ስለነገ እግዚአብሔር ነው የሚያውቀው እስቲ ነገ ተነጎዲያ እንጠያየቅ ከነጎዲያ በመጨረሻ ከኔ ወጥቼን ይሰዷት የምትያት ነገር ምንድነው እግዚአብሔር ያለ አባት ያለ እናት ያለ ዘመድ ያለ ማንንም ሰው ማሳደግ ትልቅ ቦታ ማድረስ እንደሚረዳ በቃ እኔ ታሪኬ ላይ በትልቁ ገዝፎ እንዲጻፍ መፈልገው እግዚአብሔር እርዳታ ነው ደነገርኩ ምንም አይነት ኳሊቲ ሳይኖረኝ ምንም አይነት ነገር ሳይኖረኝ ነውና እዚህ የደረስኩት ሰዎች ከኔ ህይወት እንዲማሩ ወይ ደግሞ እንዲያውቁት መፈልገው ነገር እግዚአብሔር ያለ ማንንም ሰው ድጋፍ ሰው ማድረግ ይችላል መርዳት ይችላል ተደብቃችሁ ያለቀሳችሁትን እንባ አይረሳም የፈራችሁትን ፍርሃት አይረሳም የደነገጣችሁትን ድንጋጤ እናንተ እንኳን ረስታችሁት አይረሳም እግዚአብሔር የጓዳችንን ጸሎት ይመልሳል እሱ ነው ማለት እንዴት ነው የምትዋሪው ከእግዚአብሔር ጋር እኔ በጣም ረጅም ጊዜን በቃ ጓደኛውን እንደሚያወራ ሰው የቅርቡን ወዳጅ እንደሚያወራ ሰው ጀጅ ሳያደርገው ወዳጁን እንደሚያወራ ሰው በቃ ማወራው እግዚአብሔር ብዙ ሰዎች ሶሻል ሚዲያ ላይ ጽዮን የሚጠይቋት ጥያቄ ምንድነው አንድ ራስ ማጥፋት ጋር በተያያዘ ነው የሚጠይቁን ራስ ማጥፋት ጋር ይሄን ነገር በጣም ብዙ ጊዜ ፖስት አድርጌዋለሁ ይሄ በምላጭ እንትን ያልሽው ሙዚቃ እየዘመርኩ ምናምን እግዚአብሔር ማሻገር ይችላል ምናምን ያልኩኝ እንደዚህ ያሳየው እንተናላለውና ኢንቦክስ ላይ በቃ ራሴን ላጠፋ ነው ደከመኝ ኑሮ አቃተኝ እንዴት አለፍሽው ያንን ጊዜ ምናምን የሚሉኝ ሰዎች አሉ በብዛት በቃ የሚያጋጥመኝ ኮሜንት ላይ ምናምን አንድ ልጅ እንደውም ያንቺን ታሪክ ሰምቼ ምናምን ራሴን ላጠፋ አስቤ ሐሳቤን ቀይሬያለሁ ያለች ልጅ አለች ሲያገኙኝም በጣም ነው ኢንስፓየር መሆነው ምናምን ይሉኛል እና ይሄ ነው የምጠይቀው ብዙ ጊዜ በጣም ጥሩ በኔ በኩል ጨረስኩ ማራኪው ቤትሽን ተቆጣጥሮ መጀመሪያ ጊዜ እኔ በጣም አመሰግናለሁ ቤቴ ድረስ አክብራችሁ እንደውም ይጠቅም ታሪክ አላት ብላችሁ አክብራችሁ መጣችሁ ስለጠየቃችሁ በጣም ቴንክ ዩ እግዚአብሔር ያክብርልኝ
እንግዲህ አዲሱ ቢዝነስሽ ደግሞ ተከፍቶ ለማየት ለመመረቅ ያብቃል እንዴ እጠራለሁ እንዴ በደስታ እንገኛለን አልገብቷል ያው እንዴ በደስታ እመጣለሁ እውነት thank you so much እግዚአብሔር ያክብርልኝ thank you እንግሊዝ ለንደን ቢሄዱ ምን ሊያደርጉ ይችላሉ ለንደን ብሪጅ ላይ ፎቶ መነሳት ወይስ የባኪንግሃም ፓላስን መጎብኘት ወይንስ ደግሞ በታላቁ እንግሊዝ ፕሪሚየር ሊግ የተለያዩ ስቴዲየሞች ላይ በመግባት በቀጥታ መከታተል እነዚህና ሌሎች ያልታዩ ድንቅ ቦታዎችን እየጎበኙ የፈረንጆቹን አዲስ ዓመት በለንደን ለማክበር ቬጂታን ኢትዮጵያ ቱር ኤንድ ትራቭል ቀጠሮ ይዟል አሁኑኑ በዚህ ቁጥር ደውሉ